ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ያው የሰው ልጅ ማን ይሉታል የሚለውን አገላለጽ እኔ የማያውቅ ኦርቶዶክሳዊ ያለ ብዬ አላስብም። ድንገት ባታውቁትም ደግሞ ጀስ ለመግቢያ ያክል የሰው ልጅ ማን ይሉታል ይህንን ንግግር የተናገረው ክብር ምስጋና ለስሙ አጠራሩ ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንንም ኃይለ ቃል ሁላችሁም ታውቁታላችሁ ብዬ አስባለሁ። ድንገት የማታውቁ ክርስቲያን ወንድሞች እናቶች ካላችሁ ጌታችን ኢየሱስ በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ጌታችን እንደምታውቁት በመጽሐፍ ቅዱስ ብዙ ቦታ ራሱን የሰው ልጅ ኦፍ ኮርስ የሰው ልጅ ነው፣ የዳዊት ልጅ ብሎ ይጠራል፣ የሰው ልጅ እያለ ይጠራል። ይሄ ደግሞ ያው ዞሮ ዞሮ የማን ልጅ ነው? የእመቤታችን ልጅ ማለት የድንግል ማርያም ልጅ ነው። ጌታችን ኢየሱስ ክርስቶስ ስጋን ከእርሷ ስለነሳ ሰዎች የሰው ልጅ ማን እንደሆነ ይሉታል። ቁጥር 14 ላይ እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ቁጥር 16 ላይ ስምዖን ጴጥሮስን መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ይሄ ኮንፌሽን ባይ ኢትሰልፍ ጀስት ለመግቢያ ያክል ነው። ወደ ዋናው ሐሳብ እንገባለን። ይሄ ኮንፌሽን ቤተክርስቲያን የተመሰረተችበት ይሄ ነው። በቃ ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ክርስቶስ የእግዚአብሔር ልጅ የሚለው ስቴትመንት ባይ ኢትሰልፍ ወይ ደግሞ እውነታ ምንድን ነው? ቤተክርስቲያን የተመሰረተችበት እውነታ ነው። ይህንን ደግሞ እንደው ዝም ብሎ ሰው ከስጋዊ ፍቃድ ወይ ደግሞ ስጋና ደም እንደማይገልጥ ጌታችን መልሶ ምን ይለዋል? ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። አያችሁ፣ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ባይትሰልፍ እንደው ስጋና ደም የሚገልጥም ነገር አይደለም። እግዚአብሔር ነው የሚገልጥልን። በሰማይ ያለው አባቴ ነው ብሎ አብ ነው የሚገልጸው ይህንን ለሰዎች። ስለዚህ የሰው ልጅ ማን ይሉታል? ለምን መሰላችሁ? በዚህ ዘመን የሰው ልጅ ማን ይሉታል ወይ ደግሞ ጌታችን ኢየሱስ ክርስቶስን ሰዎች ማን ይሉታል ቢባል ብዙ አይነት መልስ አለ። ብዙ አይነት ለምሳሌ እስልምናው ጋር ሄዳችሁ ብትመለከቱ ኢሳ ይሉታል። ኢሳን እኛ እናውቀውም። በእርግጥ ያው ነብይ ነው ይላሉ፣ ነብይ ብለው ይጠሩታል። ለምሳሌ ኦንሊ ጂሰሶች ጋር ሄዳችሁ ብትመለከቱ እነዚህ ዋነስ ፔንቴኮስታል የሚባሉት ኢየሱስ ማን ነው ይሉ አብ ነው። እነሱ ጋርም የተለያየ ትምህርት አለ። የሆነ ደግሞ ወይ ደግሞ አብ እንደሚያድርበት አላል እንደ ቱታ ነገር ልብስ ስለብሱ ቱታ እናንተ የሆነ ሰውነታችሁ እንደምታስገቡ በቃ እንደዚህ አይነት አገላለጽ አላቸው። ኢየሱስ አብ ነው የሚል ትምህርት አላቸው። ኦንሊ ጂሰሶችን ብትጠይቋቸው፣ ጆቫ ዊትነሶችን ብትጠይቋቸው ኢየሱስ ማን ነው ብላችሁ ብትጠይቋቸው፣ ወይ ደግሞ ጌታችን ክርስቶስ ኢየሱስ ማን ነው የሰው ልጅ ማን ይሉታል የሚለውን ጥያቄ መልሱ ብትሏቸው በብሉይ ኪዳን ሚካኤል ነበረ። በብሉይ ኪዳን ሚካኤል ነበረ፣ በአዲስ ኪዳን ኢየሱስ ሆነ። ከዛ በኋላ ደግሞ ምድር ላይ የሰራውን የቤዛነት ስራ ሰርቶ ከጨረሰ በኋላ ደግሞ ተመልሶ ቅዱስ ሚካኤልን ሆነ ነው የሚሉት ጆቫስ ብዙ ነገር ማለት ዩኒታሪያን ጋር ሄዳችሁ ብትመለከቱ የሰው ልጅ ማን ይሉታል ክርስቶስ ኢየሱስ ማን ይሉታል ቢባል ህልውናው በስጋ ከተወለደ በኋላ የጀመረ። ስለዚህ በጣም መሰረታዊ ጥያቄ የሰው ልጅ ማን ይሉታል ወይ ደግሞ ጌታችን ኢየሱስ ክርስቶስን ሰዎች ማን ይሉታል የሚለው ነገር በጣም መሰረታዊ ነገር፣ ሁሉም ክርስቲያን ሊያውቀው የሚገባ ነገር። ባለፉት እዚህ የሚላችሁ እኮ አንድ ነገር ተነጋግረን ነበር። ድምጽ ይሰማል አይደል? ዋዲ ያው ኮሜንቱን ሆነ ማድረገው ቅድም ተቆራርጦ ነበር። አሁን አሪፍ ነው። ቀጥል። መሀል ላይ ቋርጥ ኔትወርኩ። እሺ አሁን ይሰማል ፓፓ? አዎ ይሰማል። አሪፍ ነው። እሺ ጋይስ በደንብ ታብታብ አድርጉ ምናምን። ኔትወርኩ ድንገት አንዳንዴ እንዲህ ሊቆራረጥ ይችላል። ያለንበትን ሀገር እንዳትረሱ እና ባለፈው መግቢያ ላይ አንድ የተነጋገርነው ነገር አለ። ሰው ክርስቶስ ኢየሱስ የባህሪ አምላክ መሆኑን ከካደ ከተጠራጠረ ክርስቶስ እግዚአብሔር ልጅ እንደሆነ ካላመን ክርስቶስ ከዘላለም ጀምሮ ከአባቱ ጋር እንደነበረ የማያምን ሰው መናፍቅ ነው። በቃ ምንም ወደዚህ ወደዛ የሚያስብል ነገር የለም። መናፍቅ ነው።
አት ዘ ሴም ታይም ደግሞ ክርስቶስ ኢየሱስ አምላክነቱን መካድ መናፍቅ እንደሚያስብለው ሁሉ አት ዘ ሴም ታይም ደግሞ ክርስቶስ ኢየሱስ ደግሞ ፍጹም ሰው መሆኑንም ደግሞ መካድ ምንፍቅና ነው። ስለዚህ እኛ ዛሬ ትኩረት የምናደርገው ምንድነው? የክርስቶስ ኢየሱስ የባህሪ አምላክነት ላይ ትኩረት አድርገን እንወያያለን፣ እግዚአብሔር በረዳና ባገዘን መጠን። ጀስት ለመግቢያ ያክል አሁን የዋዲ አንዳንድ ሀሳቦችን ያነሳል። ከብሉይ ኪዳን አንጻር እንደው አንዳንድ ሰዎች ያው የክርስቶስ ኢየሱስ ሕልውና ራሱ የጀመረው በስጋ በተገለጠበት ጊዜ ነው ብለው የሚያስቡ ሰዎች ስላሉ በብሉይ ኪዳን የምር ስለ መሲሁ መምጣት የተባለ ነገር አለ ወይ? ሕልውና ነበረ ወይ? ያ ደግሞ ይመጣል የተባለው መሲህ ስለ እርሱ ምን ተብሎ ነው የተነገረን? ቅዱሱ መጽሐፍ ምን ይለናል የሚለውን ነገር አንዳንድ መግቢያዎችን የውሃዴ ለመግቢያ ያክል ይነግረናል። ሁላችሁም በተቻላችሁ መጠን አሁን ይሄ ነው ኦኬ። አንድ ማወቅ ያለባችሁ ነገር እንደዚህ አይነት ርዕሶች ካሁን በኋላ ነገረ ክርስቶስ ላይ በጣም በሰፊው እንሄዳለን። ጥያቄ እየተቀበል በሰፊው ነገረ ክርስቶስ ላይ ነው የምናጠነጥነው እና ሚስጥረ ሥላሴ ላይ። ይሄን ለምንድን ነው የምናደርገው ከተባለ እንደው ሰዎች ስለ ክርስቶስ ኢየሱስ ስለ አምላካችሁ ሲጠይቋቸው ወይ ደግሞ እናንተን ለማደናበር ሲሞክሩ ከዚህ በኋላ በቃ ኖ በዚህ መልኩ ነው የሚለው የቤተክርስቲያን ትምህርትና የጥንት የቤተክርስቲያን አባቶችን መረዳትና አንደርስታንዲንግ ሁሉም ሰው ሊኖረው ስለሚገባ እነዚህን ቶፒኮች መርጠናልና ቁጭ ብላችሁ ተከታተሉ። በተቻለ መጠን ታብታብ እያደረጋችሁ ተከታተሉ። ያው እዚህ ቤት እንደምታውቁት ኮመንት አናበራም። ኮመንት ኦፍ አድርገን ነው የምንማማረው። ቁጭ ብላችሁ የምትሰሙ ሰዎች ቁጭ ብላችሁ ተከታተሉ። እግዚአብሔር አምላክ ለሁላችንም አንደበት ይሁነን። አሁን ወደ ዮሐድ ሄዳለሁ። ጀስት ለመግቢያ ያክል ነው የተወሰነ ነገር ምንለው። ከዛ ወደ አዲስ ኪዳን ደግሞ እንመጣና ሀሳቦችን የምናነሳ ይሆናል። ዮሐድ ወደ አንተ ልምጣ ብሮስኪ። ኦኬ እሺ፣ ፓፓ ቃል ታሰማልን፣ እግዚአብሔር ይስጥልን። ያው እንደተናገረው ሞር ሰፋ አድርገን የምንሄደው የሐዲስ ኪዳን ክፍሎች ላይ ነው። የሐዲስ ኪዳን ክፍሎች ላይ ስንሄድ በተወሰነ መልኩ ግን የብሉይ ኪዳንም አንዳንዶቹ እንደሚመስላቸው ይላል መጽሐፍና ወይም ደግሞ እንደመሰላቸው ይላል መጽሐፍ። ሌሎች ክፍሎች ላይ ወይም ደግሞ ሌሎች ቦታዎች ላይ የሌለ እንዳይመስላቸው ስፔሻሊ በብሉይ ኪዳን ነገረ ክርስቶስ በጭራሹንም ያልተነሳ እንዳይመስላቸው ምክንያት ለማሳጣት ብቻ ምን እናደርጋለን ማለት ነው። በጥቂቱ ዝም ብለን ራፍሊ ነገረ ክርስቶስ በብሉይ ኪዳን እንዴት ተነግሮ ነበረ የሚለውን በጥቂቱ ለማየት እንሞክራለን። እግዚአብሔር አምላክ አሁንም ማስተዋሉን ጥበቡን ለሁላችንም ያድለን። ከመጀመሪያው ስንጀምር ከብሉይ ኪዳን ጥቅሶች ማለት ነው ነገረ ክርስቶስን በስፋት ያስረዳሉ። ከዛ ትንቢት የክርስቶስም መምጣትንም ጭምር አብሮ ከያዙ ትንቢቶች መካከል አንዱ ትንቢተ ሚክያስ ኖት ሚልኪያስ ሚክያስ። እሺ ሚክያስ እና ሚልኪያስ ይለያያሉ። ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 ላይ ያለውን ነው። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ ይልና ከተማዋ ትንሽ ነች። ኦፍኮርስ ቤተልሔም በጣም ትንሽዬ ከተማ ነች። ግን ምንድነው ሚክያስ የሚናገረው? አዎ አንቺ ከይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ አለ። በከተማ ደረጃ ቤተልሔም ታናሽ ነች። ግን አለ ከአንቺ ግን አወጣጡ ከቀድሞ ከዘላለም ጀምሮ የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ብሎ ሚክያስ ይናገራል። አንቺ ምንም ታናሽ ከተማ ብትሆኚ ኦኬ፣ ነገር ግን ከአንቺ የሚወጣው ግን አወጣጡ ከመቼ ጀምሮ? ከቀድሞ ከጥንቱ ከዘላለም የሆነ ነው ይላል። ስለዚህ አወጣጡ ሲባል ምንድነው? መወለዱ መምጣቱ፣ ወይም ደግሞ ጅማሬው ከቤተልሔም ሲወለድ ሳይሆን ጌታችን ከመቼ ጀምሮ ነው የሚለው። ቤተልሔም በአንቺ ይወለድብሻል፣ ከአንቺ የሚወለድ አለ። ግን ከአንቺ የሚወለደው ከአንቺ የሚወጣው እርሱ ግን ከአንቺ የጀመረ አይደለም። አወጣጡ ከጥንቱ ከዘላለም የሆነ እርሱ ይወጣልኛል ትያለሻል። በታናሿ ከተማ ታላቁ እግዚአብሔር ይወጣል፣ ዘላለማዊ አምላክ ይወጣል ተብሎ ሚክያስ አስቀድሞ ከጌታ መምጣት በፊት ስለ ጌታችን ዘላለማዊነት፣ ነገር ግን ለሰው ልጆች መዳን በቤተልሔም ኤፍራታ እንደሚወለድ በይሁዳ ከተማ እንደሚወለድ ስለ ጌታ ሚክያስ እንዲህ በሚደንቅ ሁኔታ ሲናገር ትመለከላችሁ። ምን አለ? ትክክል ቤተልሔም ታናሽ ብትሆንም ከታናሿ ከተማ የሚወጣው ግን ምንድነው? አንድ አወጣጡ ብሎ ከዘላለም ጀምሮ ልጅነቱ ዘላለማዊ ልጅነት እንዳለው ተናገረ። ልጅነቱ የሆነ ከድንግል ማርያም ሲወለድ አይደለም ልጅነቱ ብሎ ተናገረ። ታዲያ ከመቼ ነው? ከጥንቱ ከዘላለም ነው አወጣጡ፣ አወላለዱ፣ ልደቱ ከዘላለም ነው አለ እና እሱ ደግሞ ከዘላለም የሆነ ልደት ካለው እሱ ራሱ ዘላለማዊ ሊሆን ደግሞ ግድ ነው ማለት
ኦኬ ከዘላለም የሆነ ልደት ያለው ዘላለማዊ ነው ማለት ነው። ከጥንት የሆነ ከዘላለሙ የሆነ እርሱ በቤተልሔም እንደሚወለድ ሚክያስ እንዲህ ሲናገር እንመለከታለን። ዘላለማዊ አምላክ መሆኑ በግልጽ ያሳያል። ከዚህ በመቀጠል ደግሞ ያ የሚወለደው አካል ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ደግሞ ምን ተብሎ ተገለጸ? ሕፃን ተወልዶልናል። ከቤተልሔም የተወለደው ያ ሕፃን ኦኬ በስጋ የተገለጠው ምን አለ ኢሳይያስ? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ይሄ አግናጢዮስም ሄረኔስም አድቨርሰስ ሄሬሲ መጽሐፉ አግናጢዮስም እንደዚያ በመጽሐፉ ምን ብለው ቃል በቃል ይገልጹታል? አልማይቲ ጋድ ብለው ክርስቶስን አልማይቲ ጋድ የሆነ እንደሆነ በሚገባ ሁለቱም የቅዱስ ዮሐንስም የፖሊካርፕም ደቀ መዛሙርት በግልጽ ክርስቶስ እሱ አልማይቲ ጋድ ወይም ደግሞ ኃያል አምላክ የተባለው እርሱ እንደሆነ በሚገባ ተገልጿል ማለት ነው። ባይዘወይ ሰዎች አምላክ ተብለው ሊገልጹ ይችላሉ። አንዳንድ ከክርስትና ውጭ ያሉ ስለሚያነሱት ይሄን አርጊመንት አይ አምላክ እኮ ተብለዋል ማለት አምላክ ሊባሉ ይችላሉ፣ ግን ኮንቴክስት አለው። የተባሉበት ኮንቴክስት ይኖራል። ክርስቶስ ግን አምላክ ሲባል ወይም ደግሞ አምላክነቱ የባህሪ መሆኑ የሚታወቀው ወይም ደግሞ የሚገለጸው ምንድን ነው? እዚህ ክፍል ላይ በተለይ በደንብ አስተውሉ። የዘላለም አባት ነው የሚለው። የዘላለም አባት የሚለው ራሱ ዘላለም ለሚባል ሰውዬ አባቱ ማለት ይመስላችኋል? አይደለም። ባይዘው የዘላለም አባት ማለት ዘላለም የራሱ ገንዘቡ የሆነ ማለት ነው። ኦኬ ዘላለም የባህሪ ገንዘቡ ማለት ነው እንጂ ለምሳሌ ቀጥሎም የሰላም አለቃ ይላል። ሰላም ለምትባል ወይም ሰላም ለሚባል ከተማ አለቃ አይደለም። ኦኬ የሰላም አለቃ ማለት ሰላም የእርሱ ገንዘቡ፣ ኦኬ ሰላም የእርሱ ሀብቱ የእርሱ ባህሪው የሆነ ማለት ነው። ስለዚህ የዘላለም አባትም ሲባል ዘላለማዊነት ባህሪው የሆነ የእርሱ ገንዘቡ የሆነ ኦኬ ለዘላለማዊነትን ማለት ሰላምም የባህሪው የሆነ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ ጌታችን እንደተናገረው ክርስቶስ የሚሰጠው ሰላም ባህሪያዊ ስለሆነ የማይጠፋ የማይደበዝዝ ሰላም ነው እሱና የሰላም አለቃ ተብሎ ድንቅ መካር ነው። ትክክል። እዚህ አቃው ላይ ይሆናል የሚለው ራሱ አስቀድሞ ትንቢትንም ያዘለ ነገር ነው። ትንቢትንም እነ ጄሮም ሲፈቱት ይሄ አለቅነት በጫንቃው ላይ ይሆናል የሚለውን ጫንቃ ምንድን ነው? ኦኬ ትከሻ ማለት ነው። ስልጣኑ ዲበ መትከፍቱ እንደሚባለው ማለት በትከሻው ላይ ስልጣኑ አለቅነቱ በትከሻው ላይ ነው ወይም በጫንቃው ላይ ነው ሲባል ክርስቶስ ኢየሱስ አለቅነቱ ስልጣኑ መንበሩ ዙፋኑን የመሰረተው መስቀል ላይ ነው ማለት ነው። ትከሻው ላይ ማለት በዙፋኑ ያደረገው መስቀል ነው። ይሄ ብዙ አባቶች እነ ጄሮምን ጨምሮ አለቅነቱ በጫንቃው ላይ ነው ሲባል አለቅነቱ ንግስናው የሚታወቀው መስቀል ላይ በወጣ ጊዜ ያ ሕፃን ልጅ ምን መንግስቱ፣ ክብሩ፣ ኃይሉ፣ ስልጣኑ ይገልጣል ማለት ነው። አለቅነቱ በጫንቃው ላይ ነው ሲባል ክርስቶስ ተሰቅሎ መለኮቱን፣ አምላክነቱን፣ ቤዛነቱ፣ አዳኝነቱን ይገልጻል ማለት ነው። ይሄ በሚገባ አስቀድሞ በትንቢት የተነገረ የክርስቶስ አምላክነትን በሚገባ የሚያስረዳ ክፍል ነው። ፈጠን ብሎ ለመሄድ መጽሐፈ ምሳሌ ምዕራፍ 8ም በሚገባ ብዙ አባቶች እንደውም ለምንፍቅናም ደግሞ ለክርስትና መሰረት የሆነ ወይም ደግሞ ለአርዮስ ምንፍቅና ምክንያት ለክርስትና ደግሞ በጣም ትልቅ መሰረታዊ የነገረ ክርስቶስ አምላክነት የሚገልጽ ክፍል ነው። ምዕራፍ 8 ከቁጥር 22 ላይ እግዚአብሔር የመንገዱ መጀመሪያ አደረገኝ የቀድሞ ስራው መጀመሪያ የሚለውን ክፍል ብቻ ይዞ ይሄ እንደ ዘመናችን አሉ አይደለ የሆነ ጥቅስ ይዞ እንደሚሮጥ እችን ጥቅስ ብቻ በማንበብ አርዮስ ምን ይላል? ኦኬ ሎቱ ስብሐትና ክርስቶስ ፍጡር ነው አለ። ኦኬ ክርስቲያን ደግሞ ምንድን ነው የሚያደርገው? እንደዚህ የሆነ ቁንጽል አድርጎ የሚመጣ መናፍቅ ሲመጣ ከፍ ብሎ ዝቅ ብሎ አይደለም ያነበው። እዚህ ጋር ፈጠረኒም ቅድመ ኩሉ ቅድመ ግብሩ ወይም ከሁሉ አስቀድሞ ፈጠረኝ የሚል ክፍል አለው። የሴፕቲያጀንትን ብትመለከቱ የመጀመሪያ ስራው ይላል። ችግር የለውም ቃሉ ስለማያጣላ ማለት ነው። እዚህ ክፍል ላይ እንደዛ ብሎ ከተናገረ ዝቅ ብሎ ግን ከጥንቱ ከዘላለም ጀምሮ ተሾምኩ ምድር ከመፈጠሯ አስቀድሞ ይልና
ቀላያት ገና ሳይኖሩ እኔ ተወለድኩ ደግሞ ይላል። እኔ ተወለድኩ አይደል? ከላይ ፈጠረኒ ከታች ደግሞ ወለደኒ ወይም ተወለድኩ ማለት ነው። ኦኬ መፈጠር እና መወለድ ሁለቱም ቃላታቸው የተለያዩ ናቸው። ሶ ኤጲፋኒዮስ እችን ክፍል ይዝና አሪዮስ ከላይ ፈጠረኝ የሚለውን ይዞ ፍጡር አለ ሎቱ ስብሐት ይላል። ግን እንጠይቅ ይላል አንድ አካል የሚፈጥረውን ይወልደዋል ወይ ይላል። አንድ አካል የሚፈጥረውን ይወልደዋል? ሊወልደው አይችልም። የወለደውንስ ሊፈጥረው ይችላል? አይችልም። ለምሳሌ ወላጆቻችን እኛን ምን ያደርጉናል? ይወልዱናል እንጂ አይፈጥሩንም። በቃ ወላጆቻችን ናቸው፣ ወለዱን እንጂ አልፈጠሩንም። ለምሳሌ ደግሞ ኮምፒውተር የሰራ ሰው የፈጠረ ኦኬ፣ በመፍጠር ደረጃ እንደዛ እንበለውና አዲስ ግኝት ክሪኤሽን ማለት ፍሮም ኒሂሎ ሳይሆን ወይም ካለምንም ሳይሆን ከኤግዚስቲንግ ማቴሪያል አዲስ ነገር ማስገኘት ያው መፍጠር እንበለውና አንድ ኮምፒውተርን ወይም ደግሞ መብራትን ወይም ደግሞ የሆነ ስልክን ያስገኘ የፈጠረ ሰው ስልኩን ወለደው አይባልም፣ ፈጠረው ሊባል ይችላል። ወይም ደግሞ የስልኩ ፈጣሪ ሊባል ይችላል እንጂ ስልኩን ወለደው አይባልም። የሚፈጥረውን አይወልድም፣ የሚወልደውን ደግሞ ሊፈጥር አይችልም። የክርስቶስን ነገር ያነሳና ፈጠረኒ ብሎ ከዛ ደግሞ ተወለድኩ ካለ ፈጠረኒ ያለውና ወለደኒ ያለው በሚስጢር በመጻሕፍት መንፈስ መርምረው መረዳት ያስፈልጋል እንጂ አንድ ጥቅስ አንድ ቃል ይዞ ወደ ምንፍቅና መሄድ አያስፈልግም ይልና እግዚአብሔር አምላክ ወልድን ወለደኒ ወይም ደግሞ ወለደኝ ተወለድኩ ያለበት ስለምኑ እየተናገረ ነው? ቀላያት ገና ሳይኖሩ ምን አልኩኝ ነው ተወለድኩ። የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ነው። ስለ ልደቱ ሲናገር ከተራራ ከኮረብቶች ከምድር መሰረት ከቃላዮች መፍሰስ በፊት ምን አልኩኝ? ተወለድኩኝ ይላል። ስለዚህ ቀዳማዊ ልደቱን በሚገባ አስምሮ ክርስቶስ ይናገራል። ወይም ጥበብ የተባለው ክርስቶስ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 ላይ እንደምታውቁት የእግዚአብሔር ኃይሉና ጥበቡ እሱ ኢየሱስ ክርስቶስ ነው ተብሏል። እዚህ ጋርም ጥበብ ተብሎ ተገልጿል። ማለት ጥበብ ነች እየተናገረች ያለችው። ስለዚህ ጥበብ ምን አለች? ተራራ ገና ሳይመሰረት፣ ኮረብታ ገና ሳይወለዱ፣ ውሃ ምንጮች ሳይፈልቁ፣ ገና ቀላያት ራሱ ሳይኖሩ እኔ ምን አልኩኝ? ተወለድኩ። ስለዚህ የክርስቶስ ቀዳማዊ ልደቱ ከአብ ዘለዓለማዊ የሆነው ልደቱ ቅድመ ፍጥረት ወይም ደግሞ ፍጥረታት ከመኖራቸው ከመጀመራቸው በፊት ነው ማለቱ። ታዲያ ስለምን ፈጠረኝ አሉ ቢሉ ከድህረ ዓለም ከድንግል ማርያም የሚነሳው ስጋ ፍጹም አካል ወይም ደግሞ በአካልም በባህሪ አንድ ስለሚሆን ጥበብ የነሳችውን ስጋ ይዛ ምን አለች? ፈጠረኝ አለች። ኦኬ ለስራው መጀመሪያ አድርጎ ሲል ክርስቶስ የራሱን ስጋ ገንዘብ አድርጎ ለሰው ልጆች ቤዛ ለሰው ልጆች መድኃኒት አድርጎ የራሱን ስጋ ከማዘጋጀቱ አንጻር እየተነገረ እንጂ ፈጽሞ ስለ መለኮቱ ወይም ስለ ቀዳማዊ ልደቱ በጭራሽ አይደለም ይላል። እንደውም ይህንን ከምን ጋር ያገናኙታል? እዛው መጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጋር ሄዳችሁ ስትመለከቱ ጥበብ ቤቷን ሰራች 7 አምድም አቆመች ይላል። ምን ጥበብ ቤቷን ሰራች ስንት አምድ አቆመች? 7 አምድ። ጥበብ የተባለው ክርስቶስ ነው፣ ወልድ አይደለ? ቤትም ሰራች። ምንድነው የሰራችው ቤት? ኦፍ ኮርስ የወልደ እግዚአብሔር ስጋ ራሱ ነስቶ መዋሃዱን ማለት ነው። ጥበብ ራሷን ቤቷን ሰራች 7 አምድ አቆመች ሲባል የሰውን ስጋ ያዘ ማለት ነው። የሰው ስጋ የሰው ባህሪ ገንዘቡ አደረገች ማለት ነው። ጥበብ 7 መሆኑ ምንድነው? ያው 3 ባህሪያተ ነፍስና 4 ባህሪያተ ስጋ በድምሩ 7 ማለት ነው። ይሄ ምንፍቅና የአውጣኪ ምንፍቅናንም ጭምር የሚመታ ነው። 7 አምድ ባህሪያተ ነፍስን አልነሳም መለኮት ለስጋ ባህሪ ሆኖታል የሚሏል፣ ነፍስ ሆኖታል የሚሏል መናፍቅ። እሱንም ጭምር የሚመታ ነው። ክርስቶስ የነሳውን ስጋም ነፍስም ነው የሚለው። ጥበብ የነሳችው ወይ የእግዚአብሔር ቃል ገንዘብ ያደረገው ነፍሳችንም ስጋችንም ጭምር ነው የሚለውን ሲያጠይቅ ምን አለ? ጥበብ ቤቷን ሰራች 7 አምድ አቆመች አለ። ስለዚህ ቀዳማዊ ልደቱን ተወለድኩ አለ። ከዛ ዳህራዊ ልደቱን ወይም ደግሞ ከድንግል ማርያም የሚነሳውን ስጋ ይዞ ደግሞ ጥበብ አንድ አካል አንድ ባህሪ ስለሚሆን ምን አለ? ተፈጠርኩ ብሎ ተናገረ ብለው አባቶች ያስማማሉ። አይ ቲንክ በጣም ብዙ ማለት ይቻላል፣ ግን ሰዓት እንዳልወስድ ጋድ የሚጨምርና ከዛ ወደ አዲስ ኪዳን እንሄዳለን። እግዚአብሔር ይስጥልኝ።
ቃሎት ያሰማል። በጣም ወሳኝ ፖይንቶች እንዳልከው መጽሐፈ ምሳሌ ምዕራፍ 8 ላይ ያለው ሐሳብ ባይተሰልፍ ራሱን ችሎ አይደል ራሱን ችሎ ሊትራሊ አንድ ላይ ሁላ ሊኬድበት ይችላል። ከመጀመሪያው እስከ መጨረሻው ሊኬድበት ይችላል። ባይዘው በጣም ሰፊ ሐሳብ ነው ከመጀመሪያ እስከ መጨረሻ እና ያው የምትከታተሉ ሰዎች ድምጻችን ይሰማል አይደል? ጀስት ኮሜንቱን አንዴ ኦን ያደረኩት ኮንፊርም ለማድረግ ያክል ነው። የዮሐዴ ድምጽ ይሰማ ነበር አይደል? ድምጻችን ይሰማል። አንዴ ኮሜንት ላይ ኮንፊርም አድርጉንና እሱን እንትን ካላችሁ ወደ ኦኬ ይሰማልሽ? አዎ ይሰማል የሚል እሺ፣ በጣም ጥሩ። ስለዚህ ዮሐድ ጀስት ሪቫይዝ ለማድረግ ያክል ዮሐድ ያነሳላችሁ አንዳንድ ሰዎች ሜቢ ኔትወርካችሁ ሊሆን ይችላል። እሺ የሚሰማ ከሆነ ዋናው መሰማቱ ነው። እሺ ዮሐድ ያነሳላችሁ ሁለት ጥቅሶችን ነው። ኦኬ መጽሐፈ ምሳሌ ምዕራፍ 8 ላይ ያለውን ሐሳብ ጥበብ ስትናገር ያለውን ማለት ነው ተወለድኩ ማለቱንና ተፈጠርኩ ማለቱ ከምን አንጻር ነው የሚለውን ነገር በደንብ አብራርቶልናል። አባቶችን ሜንሽን አድርጎ መጽሐፈ ምሳሌ ምዕራፍ 8 ላይ ያለው ሐሳብ ኦኬ እሱን ሐሳብ አብራርቶልናል። ከዛ ባለፈ ደግሞ ትንቢተ ሚልክያስ ምዕራፍ 5 ላይ ያለውን ክፍል ኦኬ አወጣጡ ከዘላለም ጀምሮ የሚለውን የኢየሱስ ክርስቶስን ዘላለማዊነት እንዴት እንደሚያሳይ ባይዘው ቀደም ዮሐድ የተወሰኑ አባቶችን ጠቅሷል። አባቶች በምልአት የሚስማሙበትም ክፍል ነው። አወጣጡ ከዘላለም ጀምሮ ነበር የሚለውን የኢተርናል ጀነሬሽን ኦፍ ዘ ሰን የሚባል ነገር አለ። የወልድ ዘላለማዊ ልጅነት ኦኬ የወልድ ዘላለማዊ ልጅነት ወይ ደግሞ ከዘላለም ጀምሮ እንደተወለደ የሚያሳይ ክፍል በደንብ አስረግጦ የሚናገር ክፍል ነውና እነዚህን ሁለት ክፍሎች በደንብ ያዙ። ኦኬ ያዙ። እሺ ኮሜንቱን ኦፍ ላድርግና እኔ አንድ ሐሳብ ነው ማነሳው። ሞር ኦፍ ትኩረት የምናደርገው እሺ አለው ኮሜንት የሚለውን ኦፍ ላድርገውና ሞር ኦፍ ትኩረት የምናደርገው የአዲስ ኪዳን ንባባት ላይ ነው ዛሬ ትኩረት የምናደርገው። ግን ይሄ ወልድ በብሉይ ኪዳን የሚለውን ሐሳብ ያው አንዳንዴ ያው የምትከታተሉ ክርስቲያን ወንድሞች እናቶች ምን ያህል ለዚህ ነገር ዝግጁ ናቸው የሚለው እርግጠኛ ስላልሆነ ነው እንጂ አንጌሎስቲዮስ ወይ ደግሞ መላከያው የሚባል ትምህርት አለ፣ ወይ ደግሞ የእግዚአብሔር መልአክ የሚባል ፊገር አለ በብሉይ ኪዳን። አንጌሎስቲዮስ በግሪኩ ይባላል፣ መላከያው ይሉታል። እና የእግዚአብሔር መልአክ የሚባል ፊገር አለና ወልድ በብሉይ ኪዳን በምን መልኩ ነበር የሚገለጠው? ወልድ ነበረ። ኦፍ ኮርስ አሁን ለምሳሌ እኛ ክርስቲያኖች ወልድ በብሉይ ኪዳን ነበረ ወይ የሚለውን ነገር በደንብ ቤተክርስቲያናችን የምታስቀምጣቸው ትምህርቶች አሉ፣ ምኖች አሉ። ከዛ ባለፈ ግን ወልድ በብሉይ ኪዳን ለመኖሩ ደግሞ በደንብ ማስረጃዎች ከአባቶች ከምን በደንብ እናሳያለን። ኦኬ ማሳየት እንችላለን። ሌላ ጊዜ እሱን በሰፊው እንመጣበታለን። ወልድ በብሉይ ኪዳን ኦኬ እንደነበረ እና ይገለጥም እንደነበረ። ነገር ግን እኔ አንድ ጥቅስ ላንሳላችሁና እዛ ላይ ዮሐዲ አጠር ባለ መልኩ ሁለት ጥቅሶችን ስላነሳ አንድ ጥቅስ ላንሳላችሁ። በዚህ በብሉይ ኪዳን ካሉ መጽሐፍት ትንቢተ ዳንኤል ላይ ያለው ትንቢተ ዳንኤል ላይ ትሄዱና ትንቢተ ዳንኤል ምዕራፍ 7 ላይ በደንብ አስተውሉ። ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ጀምሮ ያለውን ነገር ዳንኤል ራእይ ይመለከታል። እንግዲህ ኦኬ ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ጀምሮ በሌሊት ራእይ አየሁ ይላል። እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ቁጥር 13ን በደንብ አስተውላችሁ ስሙ። በሌሊት ራእይ አየሁ ይላል። ከዛ አንድ ፊገር አለ። እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። የሰው ልጅ የሚመስል የሚለው እንዳትረሱት፣ ከሰማይ ደመናት ጋር መጣ የሚለውን ነገር እንዳትረሱ። በዘመናት ወደ ሸመገለውም ደረሰ። በዘመናት የሸመገለ ተብሎ እዚህ ጋር የተገለጸው እግዚአብሔር አብ። ኦኬ ያው በቤተክርስቲያናችን መዝሙር አለን፣ በዘመናት የሸመገለ መዝሙሩ ይቅርብኝ። ወደፊቱም አቀረቡት። ቁጥር 14 ላይ ተመልከቱ። ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ወገኖች አሉ፣ ወገን የተባለ ህዝብ ማለት ነው። ከዛ አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። መንግስቱ ምንድነው? የማይጠፋ ነው። ግዛቱም የማያልፍ የዘላለም ግዛት ነው። አሁን ለምንድን ነው ይሄ? ስለማን ነው? አሁን ይሄ እኛ ምንም በማያሻማ መልኩ ስለ ጌታችን ኢየሱስ የተናገረው። ኦኬ አንደኛ የሰው ልጅ የሚለውን ፊገር የሰው ልጅ የሚመስል ብሎ ዳንኤል የገለጸውን ጌታችን ኢየሱስ ክርስቶስ ራሱ በአዲስ ኪዳን ለምሳሌ የማርቆስ ወንጌል ምዕራፍ 14ን ሄዳችሁ ብታነቡ በኋላ ላይ የአዲስ ኪዳን መጽሐፍት ላይ ስለምናነሳው ነው። ራሱን የሰው ልጅ ብሎ ከደመናት ጋር እንደሚመጣ ብሎ ኤግዛክትሊ ትንቢተ ዳንኤል ምዕራፍ 7 ላይ የተገለጸው ቃል ጌታችን ኢየሱስ ለእርሱ እንደተነገረ ሪፈር ያደርጋል። ከዛ ባለፈ መልአኩ ቅዱስ ገብርኤል
እዛው ጋር አዲስ ኪዳን ሊሉ ሰዳችሁና መልአኩ ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 30 ጀምሮ እንደዚህ ይላል። እመቤታችን እንደዚህ አላት። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ጽንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የዳዊት አባቱን ዙፋን ይሰጣል። መንግስቱ የሚወለደው ሕፃን መንግስቱ ምን የለው መጨረሻ የለው፣ ዘላለማዊ መንግስት ነው ማለት መንግስቱ። ዳንኤል ያ የሰው ልጅ ብሎ በራእይ ያየው አካል ምን፣ ዳንኤል ደግሞ ስለሱ ምን አለን? አንዴ ዳንኤልን ድጋሚ እናንብበውና ትንቢተ ዳንኤል ምዕራፍ 7 ቁጥር 14 ላይ መንግስትም ተሰጠው ከተባለ ግዛቱም የማያልፍ ግዛት ነው፣ መንግስቱም የማይጠፋ ነው። ቅዱስ ገብርኤል ለእመቤታችን ሲያበስራት መንግስቱ መጨረሻ የለውም። ዳንኤል ደግሞ ትንቢቱ ሲናገር ጌታችን ኢየሱስ ያ የሰው ልጅ የተባለው በደመና የሚመጣው እርሱ እንደሆነ ማርቆስ ወንጌል ማያውቅ የዘላለም መንግስት ጌታችን ኢየሱስ እንደሆነ። አሁን ይሄን ለምን አነሳ ልትሉኝ ትችላላችሁ። ለምን አነሳ ታዲያ? አንደኛ ፍጥረታት በሙሉ ነው ለዚህ አካል የሚገዙለት የሰው ልጅ የሚመስለው። በኋላ አዲስ ኪዳን ጥቅሶችን ስናነሳ በደንብ ግልጽ ይሆንላችኋል። ኦኬ ይዋዲ ይሰማል ድምጼ? ቢጫ ሆነብኝ መሀል ላይ ትንሽ ተቆራረጠ እኮ። የኔ ነው ያንተ ነው ብዬ እኮ እንትኑ ልከፍተው ነበር። ትንሽ ተቆራረጠብኝ። አይ ቲንክ አሁን እንኳን መጣል። እሺ አይ ቲንክ አሁን መጥቻለሁ መሰለኛል። የኔትወርክ ወይስ አሁን መጥቻለሁ? ሜቢ ኮመንቱን ኦን ላድርገው እንዴ? ይዋዲ ኮመንቱን ኦን ላድርገው እንዴ? አዎ ይሻላል መሰለኝ። ሜቢ ታፕታፕ መደረጉ ምናምን ፋክተር ካለው እሺ ላድርግ። ሰዎች በፍርሃት ፎከስ አድርገው እንዲሰሙ ነበር። እሺ በደንብ አስተውሉሽ። እሺ አንዴ ቆይ። እሺ አሁን አረንጓዴ። እሺ አሁን ይሄን ለምን አነሳ ከተባለ አንደኛ ለዚህ አካል አይሹዱ ዛት ካልሆነ ወይ አለ እንትን በጣም ይቆራረጣል ኔትወርክ ምን እንደሆነ እስቲ ቪዲዮ ነው ያጥፋው የተወሰነና እስቲ ሁላችሁም ግን እንትን አድርጉ። እስቲ ታፕታፕ ምናምን ኮፒ ሊንክ አድርጉ። ኔትወርክም ሰሞኑ በጣም እንትን ሆኗል መሰለኝ፣ አስቸጋሪ ሆኗል። እስቲ የተወሰነ የሆነ ካልሆነ ቪዲዮውን የተወሰነ ሰዓታት ፍተወይ ትሄድበታለህ አለ። አሁንም ላጠፋው እኮ እየሞከርኩ ነው። ድምጽ ይሰማል? ይሰማ አለ። ሳፋሪ ካልሆነ አስቸጋሪ ነው። ሳፋሪ መገዛት አለበት ከዚህ በኋላ። ወይ ሳፋሪ እኔ ሳፋሪ ስከፍት ጭራሽ እንዴት እንደሚያስቸግር አታውቅም። ቪዲዮም ማጥፋት እምቢ ብሎ ነው ጭራሽ። አንተ ካሜራዬን ማጥፋት ትችላላችሁ እንዴ? ዋዲና ቆይስ አንዴ ኤርፕሌን እስቲ እስቲ ወይም እቺ እንትኗን ምንድነው? ኦኬ ፋይናሊ እስቲ አሁን የሚሰራ ከሆነ እንሞክር። መሀል ላይ የማይሰማ ምናምን ነገር ከሆነ ለሚኖር እሺ። ዋዲ አሁን አይ ቲንክ ትንሽ ይሰራል መሰለኝ። ሪስትሪክት ያደርጋል ግን በቃ እናንተ
ሪስትሪክሽኑ እንዲለቅ ምናምን ይሄ ምንድነው ሪስትሪክሽኑ ምናልባት ካሳያችሁ ከላይ አፒል ምናምን አድርጉ። ሪስትሪክሽን ካሳየ ቪዲዮ ምናምን ስታጠፋ ማድረግ ጀምሯል። ሪስትሪክት ያደርገዋል ላይቭንም እና ሶ እሱን እንዳያደርግ ምናምን ሪስትሪክሽን ከመጣ አፒል ምናምን አድርጉ፣ ኮፒ ሊንክ አድርጉ። ቀጥል እስቲ ጋዲ አሁን እሺ የሚሰማ ከሆነ እሺ እንትን ልበል የነበርኩበት ሐሳብ ላይ አሁን ዞሮ ዞሮ ቀደም ትንቢተ ዳንኤል ምዕራፍ 7ን እያነሳን ነበረ። ይሄ መንግስቱም የማይጠፋ ነው ወይ ደግሞ የማያልቅ መንግስት ነው የሚለው ከምን አንጻር እንደተነገረ የሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል ለእመቤታችን በሚነግራት ሰዓት ስለሚወለደው ሕፃን ያ የመንግስቱ መጨረሻ የሌለው መንግስት እንደሆነ እዚህ ዳንኤል ደግሞ በትንቢት የተናገረለት ጌታችን ኢየሱስ እንደሆነ አሁን እዚህ ጋር በጣም እንድታስተውሉ የምፈልገው አንድ ነገር አለ። ኦኬ ቀጥል ወርዶ ነው ጋዲ። ኦኬ እኔ እኮ ትንሽ ኮንፊውዝ እያደረገኝ ኔትወርኩ በእናትህ እሺ ይቅርታ። እና ሁላችሁም በቃ እንትኑን ተውትና ኦኬ መጽሐፍ ቅዱሳችሁ ላይ መጽሐፍ ቅዱስ መክፈት የምትችሉ እሱን ከፍታችሁ ኦር የምትጽፉ ሰዎች እየጻፋችሁ ትምህርቱ ላይ ትኩረት አድርጉ እሺ። እና ትንቢተ ዳንኤል ምዕራፍ 7 አንድ ቃል አለ። ኦኬ ትንቢተ ዳንኤል ምዕራፍ 7 ላይ ወገኖችን አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ የሚል ቃል አለ። ይገዙለት ዘንድ ኦኬ እንግሊዘኛውን ሄዳችሁ ብትመለከት then to him was given dominion and glory and a kingdom that all peoples nations and language should serve him ነው የሚለው ይገዙለት ዘንድ። አሁን እዚህ ጋር በጣም ይገዙለት ዘንድ ወይ ደግሞ ሰርቭ የሚለው ቃል በጣም መሰረታዊ ቃል ነው። መጀመሪያ ምን የሚለውን ተመለከትን፣ የሰው ልጅ የሚመስለው የሚለው ጌታችን ኢየሱስ እንደሆነ ተነጋገርን። በመጽሐፍ ቅዱስም በአባቶችም አስደግፈን አየን። ሰርቭ የምትለውን ቃል ያው ትንቢተ ዳንኤል እንደምታውቁት በአራማይክ ነው የተጻፈው። ኦኬ በአራማይክ ላንጉዌጅ ወይ ደግሞ ይፕሌሁን የሚል ወይ ደግሞ ፔላህ የሚል ቃል ነው ያለው። ሰርቭ የምትለው ቃል ወይ ደግሞ ይገዙለት ዘንድ የሚለው ይሄ ወይ ደግሞ ከአራማይክ ወይ ደግሞ የሰባ ሊቃናቱን ደግሞ ግሪኩን ሄዳችሁ ብትመለከቱ ላትሪዮስ የሚል ቃል ነው ያለው። ኦኬ ላትሪዮስ የሚል ቃል። አሁን ይሄ ቃል የግሪኩ በሰባ ሊቃናት ትርጓሜ ላይ ላትሪዮስ የሚለው ቃል ወይ ደግሞ በአራማይኩ ይፕሌሁን የሚለው ቃል ቀደም ያለው በአማርኛው ደግሞ ይገዙለት ዘንድ ወይ ደግሞ ሰርቭ የሚለው ቃል ቀጥታ የሚያሳየው አምልኮን ነው። ቀጥታ ምን አይነት አምልኮ ከተባለ ለእውነተኛው አምላክ እውነተኛ አምልኮ ወይ ደግሞ ለጣዖታት የሚቀርብን አምልኮ ነው የሚያሳየው። ኦኬ ይሄን ራሱን ሁሉ ላትሪዮስ የሚለውን ቃል ሐዲስ ኪዳን ላይ ለምሳሌ መተን ብንመለከት አንድ ጥቅስ ላንብብላችሁ። ሐዲስ ኪዳን ላይ ኦኬ ሐዲስ ኪዳን ላይ ጌታችን ራሱ በአንደበቱ የተናገረው አለ። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ አንድ ቃል አለ። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ይላል። ቁጥር 8 ላይ ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ። እርሱንም ብቻ ምን አምልክ። ኦኬ እዚህ ጋር የምንመለከተው ቃል ለአብ ለእግዚአብሔር የተነገረው ቃል ወይ ደግሞ ለአብ የተነገረው ቃል ላትሪዮስ የሚል ቃል የግሪክ ቃል ነው። ስለዚህ ዳንኤል ትንቢተ ዳንኤል ምዕራፍ 7 ቁጥር 14 ላይ አራማይኩንም ይፕሌሁን የሚለው ኦር ፔላ የሚለውንም ቃል ብትመለከቱ የግሪኩንም ላትሪዮስ የሚለው ቃል ሐዲስ ኪዳን ላይ ይሄ ኤግዛክት የሆነው ቃል የግሪኩ ቃል ለማን ነው የዋለው? ለእግዚአብሔር ለአምልኮ የዋለ ቃል ነው። ኦኬ ለአምልኮ የዋለ ቃል ነው። ስለዚህ ትንቢተ ዳንኤል ምዕራፍ 7 ቁጥር 14 ላይ አሕዛብ ሁሉ ከወገኖች ሁሉ ከአሕዛብም ይገዙለት ዘንድ ተብሎ ለጌታችን ለኢየሱስ ክርስቶስ በአዲስ ኪዳን በስጋ የሚገለጠው አምላክ መሆኑን ሲያሳይ ያ ይገዙለት ዘንድ የተባለው ምንድነው? አምልኮ ነው የሚያሳየው። ስለዚህ አሕዛብም ወገኖችም ከቋንቋ ሁሉ ከነገድ ሁሉ የሆኑት ማን? ለጌታችን ለኢየሱስ ክርስቶስ ይገዙለታል፣ ወርሺፕ ያደርጉታል፣ ያመልኩታል እያለ ነው ዳንኤል። ኦኬ ስለዚህ በብሉይ ኪዳን አንደኛ ያ የሰው ልጅ የሚመስል አምላክ በስጋ ተገልጦ መሆኑን፣ ሁለተኛ ያ አካል ጌታችን ኢየሱስ መሆኑን፣ ሶስተኛ ደግሞ ያ የሚገለጠው አካል ደግሞ አሕዛብም ወገኖችም ሁሉ ከነገድ ሁሉ ምን ያመልኩታል፣ ይገዙለታል። መገዛት ሲባል እንደው ዝም ብሎ መገዛት ሳይሆን ለእግዚአብሔር እንደሚገዙ ለሱም ይገዙለታል የሚለውን ነገር መጽሐፍ ቅዱሳችን ያሳየናልና ይህንን ክፍል ለማንሳት ፈልጌ ነው። እግዚአብሔር ያክብርልን። የዋዴ ቀጣይ ደግሞ ወደ አዲስ ኪዳን መጽሐፍ እንመጣለን ማለት ነው። መቀጠል ትችላለህ ብሮስኪ። እግዚአብሔር ያክብርልን።
አንስተሃል። እሺ አጭር መጣ። እሺ ልቀበለው አንዴ። ሶ ያ ትንቢተ ዳንኤልን ደግሞ እንደዚህ ከክርስቶስ መመለክ ጋር አያይዞ ዳንኤል እንደገለጸው በሚገባ አሳይቶናል። አሁን ሪል ኩዊክ ወደ ሐዲስ ኪዳን ጥቅሶች እንመጣለን ማለት ነው። ከማቴዎስ ወንጌል እንጀምርና ከዛ ወደ ዮሐንስ ወንጌል እንሄዳለን ማለት ነው። ያው ቀድም የእንትናችን የዛሬ ላይቭ ሴሽናችን ርዕስ ከዛ እንጀምር። ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ማለት ነው። ኢየሱስ ክርስቶስ ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ ይላል። ስለዚህ እዚህ ጋር ክርስቶስ ራሱን የሰው ልጅ እንዳለ ሰሚ ልብ ይለዋል ማለት ነው። ሰዎች የሰው ልጅን ማን እንደሆነ ይሉታል። አሁን ራሱ ክርስቶስ የሰው ልጅን ማን ትሉታላችሁ ብለው ቢጠይቅ እንደ አንዳንዶቹ ቤተ እምነቶች ወይም ደግሞ ከክርስትና ውጭ እንዳሉት ከሆነ በቃ የሰው ልጅ ነው ብሎ ነው አይደለም መመለስ የነበረባቸው። ግን ሰዎች የሰው ልጅን ማን እንደሆነ ይሉታል ብሎ ጠየቀ ክርስቶስ። እሱ የሰው ልጅ ብሎ ራሱን ጠራ ወይም ተናገረ። ቀጥሎ እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉ። ስለዚህ አሁን እንደ አንዳንዶቹ አባባል ቢሆን ከእነዚህ መካከል መልሶ አያጡትም አይደለም። ወይም ዮሐንስ ወይም ኤልያስ ወይም ደግሞ ኤርሚያስ፣ ካልሆነ ደግሞ በቃ ከነቢያት አንዱ ነው የሚሆነው አይደል እንደ አንዳንዶቹ ቤተ እምነት አገላለጽ። ስለዚህ ክርስቶስ ፈርዘር ጥያቄ ራሱ መሄድ አያስፈልገውም። እንትን ትክክል ከሆነ እዚህ መልሱ እዚህ ውስጥ ካለ በቃ ከነቢያት አንዱ ከሆነ ከነቢያት አንዱ ኤልያስ፣ ዮሐንስ ወይም ደግሞ የሚታወቅ ሌላ ነቢ ከሆነ ራሱን ስሙ ጠቅሶ መግለጽ ይችላል። ግን ክርስቶስ ከነቢያት አንዱ አይደለም፣ ከነቢያት አንዱ አይደለም ጌታችን። ታዲያ ምን አላቸው? እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው ይላል። ኦኬ፣ ሰዎች ወይም አይሁዳውያን ስለ ክርስቶስ የሚናገሩት ይህንን ነው። ኦኬ፣ ምክንያቱ ዮሐንስን ራሱ ጠይቀውታል። አንተ ማነ ብለው ጠይቀውት ነበረ። ክርስቶስ ደግሞ እሺ፣ ስለዚህ ሰዎች ወይም ደግሞ አይሁዳውያን ስለ ክርስቶስ የሚናገሩት ይህንን ነው። እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው ይላል። ስምዖን ጴጥሮስን መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ይላል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። በጣም ስለ ነገረ ክርስቶስ በቃ ሙሉ ኮንፌሽኑ እዚያ አለ። ክርስቶስ ነው፣ አዎ መሲሁ ነው፣ ይመጣል የተባለው የመጣኸው ክርስቶስ አንተ ነህ አለ። ያ ደግሞ የሕያው የእግዚአብሔር ምንድን ነው አለ? ልጁ ነህ፣ የሕያው እግዚአብሔር ልጅ ነህ። እሱ ራሱ የሰው ልጅ ማን ትሉታላችሁ አለ። አንተ ማንህ አሉ። ይህ ፍጹም ተዋህዶን ባይዞ ይሄ ክፍል መሲህነቱን የሚክዱ አይሁዳውያንን ዲባንክ የሚያደርግ ክርስቶስን ሰውነቱ ከመለኮቱ ነጥለው ሁለት ወይም ደግሞ ሁለት ባህሪ ምናምን ሁለት አካል የሚሉትንም የሚመልስ የሚያጠራ ሀሳብ ነው። ምክንያቱም ክርስቶስ የሰው ልጅን ማን ትሉታላችሁ ብለው ሲጠይቁት ያ የሰው ልጅ የተባለውማ ምንድነው? የእግዚአብሔር ልጅ ነው ራሱ አሉ። ኦኬ፣ ያ የሰው ልጅ ራሱ የእግዚአብሔር ልጅ ነው። በቃ በፍጹም ተዋህዶ አንድ አካል አንድ ባህሪ ስለሆነ ማለት። ስለዚህ ምናል አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ ይላል። ክርስቶስ አሁን ከላይ ለተመለሱት ምላሾች ብፁዕ ነህ አላለውም፣ ወይም ብፁዓን ናቸው ክርስቶስን ኤልያስ ነው የሚሉት፣ ኤርሚያስ ነው የሚሉት፣ ከነቢያት አንዱ ነው የሚሉት ብፁዓን ናቸው አላለም ክርስቶስ። ታዲያ ምንድነው? ስምዖን ጴጥሮስን ግን ምን አለው? ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ። እዚህ ጋር ራሱ የቻለ የክርስቶስ የባህሪ ልጅነት መሆኑን የሚያጠይቅ ክፍል ታገኛላችሁ። ምን አለው? አንተ የዮና ልጅ ስምዖን ሆይ ይለዋል። አንተ የማን ልጅ ነበር ያለው? ስምዖን ራሱ ወይም ጴጥሮስ ምንድን ነበር ያለው? አንተ የሕያው እግዚአብሔር ልጅ ነህ ሲለው፣ ክርስቶስ ደግሞ አንተ የዮና ልጅ ስምዖን ሆይ ይለዋል። ስለዚህ አንተ በባህሪ የዮና ልጅ ነህ፣ የስጋ አባት አለ ብሎ ሲናገረው ነው። የአንተ የባህሪ አባት እግዚአብሔር አብ ራሱ ነው ብሎ ስምዖን ሲናገር፣ የአንተ የባህሪ አባት ስምዖን ዮና ነው ብሎ ክርስቶስ ሲናገርና በሰማያት ያለው
አባቴ እንጂ ስጋና ደም ይህን አልገለጠልህም ብፁዕ ነህ ተባለ ማለት። ስለዚህ የክርስቶስን የባህሪ ልጅነት ለማወቅ በጽና ያስፈልጋል። ከዛ ደግሞ ሰማያዊ መገለጥም ጭምር ነው። ምክንያቱ በስጋ ስለተገለጠ የስጋ ሰውነቱን እየተመለከቱ ሎቱ ስብሐትና ሩቅ ብእሲ ሰው ብቻ ብለው የሚክዱትን የእግዚአብሔር አብ ካልሳበው በቀር ወይም አብ ካልገለጸለት በቀር ማንን የሚያውቀው የለም። ክርስቶስን ወልደ እግዚአብሔር አብ ሕያው እንደሆነ የሚገልጽ የሚረዳ የለም። እና ስለዚህ ምን አለው? ብፁዕ ነህ ካለ በኋላ ይህንን የገለጸልህ በሰማያት ያለ አባት እንጂ ስጋና ደም ይህን አልገለጸልህምና ብፁዕ ነህ ይላል። ስለዚህ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም። ስለዚህ ቤተክርስቲያን የምትመሰረተው እውነት በሆነው በክርስቶስ ላይ ነው። ያም እውነት ምንድን ነው? ክርስቶስ ፍጹም ሰው ፍጹም አምላክ በሚለው መሰረትነት ነው። እሱ የሰው ልጅ ብሎ ራሱን ጠራ። ሐዋርያ ቅዱስ ጴጥሮስ ደግሞ አንተ ይሄ እግዚአብሔር ልጅ ነህ አለ። ፍጹም ተዋህዶ ተነገረ ዘንድ በዚህ ፍጹም ተዋህዶ ምን ትመሰረታለች? ቤተ ክርስቲያን ትመሰረታለች። ማንም የገሃነም ደጅ ይመጣል፣ ምንፍቅና ይመጣል፣ ግን ይህንን እውነት ሊቀለብስ ይህንን እውነት ሊያጠፋ የሚችል ማንም የለም። ለጴጥሮስ በዚህ እምነት ክህነቱን ያጸናው ጴጥሮስ ምን ስልጣን ይሰጠዋል? የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ክህነት ራሱ የሚጸናው ክህነት ራሱ እውነት የሚሆነው በዚህ እምነት መሰረትነት ላይ ስትታነጽ ነው። በዚህ የእምነት መሰረት ላይ ታንጸህ ስትቀጥል ነው ማለት ነው። አያችሁ፣ በክርስቶስ ፍጹም ተዋህዶ አምነህ ስትቀጥል ክህነት ራሱ አማናዊ፣ ሰማይን በምድር ያሰርከው በሰማያት ማሰር የሚችል በምድር የፈታው በሰማያት መፍታት የሚቻለው በዚህ እውነት ላይ በዚህ መሰረትነት ላይ ስትታነጽ ነው ማለት ነው። ስለዚህ የክርስቶስ አምላክነት እንዲህ በሚገባ ማቴዎስ ወንጌል ክርስቶስ ራሱ ነው ባይዘወይ አምላክነቱን ወልደ እግዚአብሔርነቱን በሚገባ የሚገልጸው። ባይዘው የክርስቶስ ልጅነት ባህሪያዊ ነው። ኦኬ ሞኖጌኔስ አይደል? ሞኖጌን ነው፣ አንድያ ልጅ ማለት ነው። ብቸኛ ልጅ በባህሪ የተገኘ። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ምን ብሎ የሚጀምረው? እግዚአብሔርን ያየው አንድ እንኳን የለም፣ በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከው። አንድያ ልጅ፣ ብቸኛ ልጅ። በምንድን ነው አንድያ የተባለ? በባህሪ ልጅነት ማለት ነው። ሌሎቻችን እኮ ማለት አይሁዳውያን በጸጋ ልጆች ተብለዋል። አባታችን እግዚአብሔር ነው። ትንቢተ ኢሳይያስ ምዕራፍ 64 ብትመለከቱ የአንድ እግዚአብሔር ልጆች አይደለንም? አንድ እግዚአብሔርስ የፈጠረን አይደለምን? በፍጥረት ደረጃ አዎ የእግዚአብሔር ልጆች የተባሉ ብዙ አሉ። መላእክትም ጭምር የእግዚአብሔር ልጆች ተብለዋል። አንድያ ብቸኛ ልጅ የተባለ ወልደ እግዚአብሔር ሕያው ክርስቶስ እሱ ብቻ ነው። ለምን? በባህሪ የሚያክለው በባህሪ የሚመሳሰለው ብቸኛ ልጁ እሱ ስለሆነ። ለዛ ነው እግዚአብሔርን ያየ ማንም የለም። መልአክም ቢሆን ሊቀ መልአክም ቢሆን ማንም ቢሆን እግዚአብሔርን ያየ አንድ የለም። እሱ በአባቱ እቅፍ ያለ፣ በአባቱ እቅፍ ማለት ከባህሪው ጋር የተካከለ አባቱን በምልአት የሚያቀርሱ ብቻ አይቶታል ተብሎ እንደተነገረው ማለት ነው። ስለዚህ የእግዚአብሔር ልጅነቱ የባህሪ አምላክነቱን በሚገባም የሚገልጽ ስለሆነ ማለት ነው። ደን ማቴዎስ 22 ላይ አሁንም ክርስቶስ ስለ ራሱ ምን ብሎ ተናገረ? ለአይሁዶች ማለት ነው። ስለ ራሱ ምን ብሎ አስተማራቸው? ምን ብሎ መሰከረ ስለ ራሱ? ኦኬ፣ መጀመሪያ ከክርስቶስ ከራሱ መጀመር ስላለብን ማለት ነው። ፈሪሳውያንም ተሰብስበው ሳሉ መጻሕፍት አውቀናል የሚሉ ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል አለ። አሁን ለሐዋርያቶቹ አሳመነ፣ አስረዳ፣ ገለጸ። ኦኬ፣ እውነቱን ያዙ ሐዋርያት። ከሐዋርያት ቀጥሎ እውነት ሐዋርያት ላይ ነው ታምቆ የሚቀረው አይደለም። አይሁዶች ወንጌል አስቀድሞ ለአይሁዳዊ ቀጥሎም ለግሪክ ሰው ተብሎ እንደተነገረ መጀመሪያ ለሐዋርያቶቹ ቀጥሎም ለአይሁዳውያን ቀጥሎም ለግሪክ ሰው ይደርሳል ወንጌል እውነት ማለት። ስለዚህ ክርስቶስ አሁንም ወደ ጸሐፍት ፈሪሳውያን ሄደ። ክርስቶስ ስለ ክርስቶስ ምን ይመስላችኋል? የሰው ልጅን ማን ይሉታል ነበር። አሁን ደግሞ ጸሐፍት ፈሪሳውያን ስለ ክርስቶስ ምን ይመስላችኋል ብሎ ጠየቃቸው። የማንስ ልጅ ነው? የምርም ሩቅ ብእሲ ብቻ ነው የምትሉት ወይስ እንደ ጴጥሮስ ወልደ እግዚአብሔር ሕያው ክርስቶስ ነው ትሉት አላችሁ ማለት ነው ብላችሁ ትመሰክራላችሁ ነው ዘን ብሎ ጠየቃቸው። እነሱም አላመነቱም አይደል?
የዳዊት ልጅ ነው አሉት። ባይዘዌ ጌታችን የዳዊት ልጅ ሲባል አያፍርም። ይህ ነው አሁን የድንግል ማርያም ልጅ ስንለው የሚከፋቸው አንዳንድ ክርስቲያን ነን የሚሉ ወገኖቻችን አሉ። የዳዊት ልጅ ሲባል አያፍርም ጌታችን። አይገርማችሁም? የዳዊት ልጅ ሆይ ማረኝ ሲሉት ይምራቸው ነበረ። የድንግል ማርያም ልጅ ሆይ ማረን ስንለው የሚያዝንብን የሚመስላቸው ሚስኪኖች አሉ አይደል? የድንግል ማርያም ልጅ ሆይ ማረኝ ብየውን ይህን ክርስቶስ እንዴት ነው የሚያዝንብኝ? የዳዊት ልጅ ሆይ ማረኝ ብሎት እኮ አይነ ስውሩን ፈውሶታል አይደል? ስለዚህ የዳዊት ልጅ ነው አሉት ይላል ክርስቶስ። አሁን በዚህ አልተቀየማቸውም፣ አልተቆጣቸውም። ትክክል ናቸው። የዳዊት ልጅ ነው። የዳዊት ልጅ ሲሉትም ፈውሷል፣ ምሯል። ስለዚህ ቀጠለና እርሱ ማለት ግን እነሱ የዳዊት ልጅ በሚለው ኢንቴንሽናቸውን ለማስተካከል ነው ክርስቶስ ሀሳብ ማለት የዳዊት ልጅ ብቻ ከሆነ ችግር አለ። ችግሩ እዛ ጋር ነው የሚመጣው፣ ሰው ብቻ እያልክ ስለሆነ ማለት አምላክነቱን ከካድ። ከዛ ክርስቶስ ሊያጠራላቸው ከፈለ እሺ፣ እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ጀስት ኢማጂን አሁን አምላኩ ወይ የዳዊት ልጅ ከሆነ ክርስቶስ ከዳዊት ልጅ በኋላ የመጣ ከሆነ ክርስቶስ ዳዊት ለክርስቶስ ጌታው ሊሆን አይችልም አይደል? ዳዊት በመንፈስ ጭራሽ ክርስቶስ ሳይመጣ በፊት ተነስቶ ጌታዬ ሊለው አይችልም ክርስቶስን ማለት ነው። የሌለ አካል የእሱ ልጅ የሆነ አካል ጌታዬ ሊለው አይችልም። ግን ምን አለ አስቀድሞ በመንፈስ ቅዱስ ነው። ያው አይ ዳዊት ተሳስቷል እንዳትል እንግዲህ ዳዊት በመንፈስ ነው። አይ በመንፈስ አላቸው። በመንፈስ አስቀድሞ ጌታዬ ብሎ ይጠራዋል አለ። ሳዲያ ዳዊትስ ጌታ ብሎ ከጠራው እንዴትስ ልጁ ይሆናል አለ። እሺ አሁን ጀስት ኢማጂን ልጅህ እንዴት ነው ጌታ ብለህ ልጠራው የምችለው? ማለት ነቢይ ከሆነ ዳዊትም ነቢይ ነው። ንጉስ ከሆነ ዳዊትም ንጉስ ነው። ኦኬ ሩቅ ብእሲ ብቻ ከሆነ ሎቱ ስብሐትና ማለት ነው። እንዴት ነው ዳዊት ታዲያ አስቀድሞ ጌታዬ ሊለው የቻለው? አሁን ለዚህ መልስ የሚሰጥ ሙስሊም አለ? መልስ የሚሰጥ አይሁዳዊ አለ? የለም። ስለዚህ ከዛ ምን ይላል? አንድም ቃል እንኳን ይመልሱለት ዘንድ የተቻለው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም። በቃ ሊመልሱ አይችሉም። ክርስቶስ ራሱ ሩቅ ብእሲ ብለው ሲያስቡ ስለነበረ ይኸው አምላክ ነኝ እያለ ስለተናገረ አይደለ ሊወግሩት አብዝተው ይፈልጉ የነበር። በቃ በራሳቸው ምስክርነት በራሳቸው አፍ አስመሰከራቸው። በቃ የዳዊት ጌታ ከሆነ እንዴት ነው ልጁ ሊሆን የሚችለው? ይህን አስረዷል። መጽሐፍ ቅዱስን እስቲ አንብበናል የምትሉ ጸሐፍት ፈሪሳውያን ይህንን አብራሩ አላቸው። ሊመልስ የተቻለው ማንም የለም። ወደ እርሱ ራሱ ማንም ሊጠይቀው ደፍሮ ሊጠይቀው ራሱ የወደደ የለም ይላል። ያ የእኛ ጌታ እንዲህ ነው እውነትን የሚገልጠው። እኔ አምላክ ነኝ ምናምን ብሎ በመፎከር ብቻ አይደለም፣ እውነትን በመግለጥ በማስረዳት ጭምር ነው። እና ሊመልስለት የፈለገ የለም። ግን ክርስቶስ መልሶታል። እውነት ነው መልሶታል። ለዮሐንስ በራእይ ምዕራፍ 22 ከቁጥር 16 እንዲህ ብሎ ይናገራል ጌታ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ ይላል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ መልአኬን እንዲመሰክርላችሁ ልክ ያለው ምን ብሎ እንዲመሰክር? እኔ የዳዊት ስር እና ዘር ነኝ፣ የሚያበራም የንጋት ኮከብ ነው። በቃ መልሱ ይሄ ነበር። ክርስቶስ ማለትማ የዳዊት ስሩም ዘሩም ነው። ትክክል ነው። የዳዊት ልጅ ማለታችሁ ስህተት አላለም። የዳዊት ስሩ እና ዘሩም ጭምር ነው። ስር እና ዘር ነው። ስር እንዴት ሊሆን ይችላል? ኦኬ ጌታዬ ያለው ስሩ ስለሆነ አስገኙ ፈጣሪው ስለሆነ ጌታዬ ብሎታል። ዘሩስ እንዴት ነው? በስጋ ከእሱ ተወልዷልና። ለዛ ነው ማቴዎስ የዳዊት ልጅ የአብርሃም ልጅ ብሎ ዘሩን የሚዘምረው። ምን በስጋ የስጋ ዘሩን ሲዘረዝር፣ ግን ለዳዊት ደግሞ ጌታው ነው። ዳዊትንም ደግሞ የሚቤዠው የሚፈውሰው ደግሞ አምላኩ ነውና ስሩ ነኝ አለ። ስለዚህ አስገኙ መሆኑ በሚገባ ተናገረ። የዳዊት አምላክ ነው፣ የዳዊት ፈጣሪ ነው፣ ከዳዊት ዘር የተወለደው እሱ ማለት ነው። ያ ይሄንን በደንብ አስረግጠ ማወቅ መቻል አለብን። በጣም ፈጠን እያልኩኝ የተወሰነ ነጥቦች ላንሳ። ማለት ሐዲስ ኪዳን እናንሳ ከተባለ ስለማያልቅ ማለት ማቴዎስ 24 ላይ ጌታችን እንዲህ ተብሎ ተነግሮለታል። የሰማያትም ኃይላት ይናወጣሉ። የክርስቶስ ምጽአት በሚናገርበት ክፍል ማለት ነው። ክርስቶስ አመጣጡ እንዴት እንደሆነ በሚገባ ይናገራል። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የዚያን ጊዜም ይላል የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም
በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። አሁን ይህንን ክፍል ብዙ የሚያሳዝኑ ሙስሊም ወንድምቶቻችን አሉ። ራእይ ምዕራፍ 1 ከቁጥር 8 ላይ ያለውን ሐሳብ ይዘው አይ ለክርስቶስ አይደለም ምናምን እያሉ የሚከራከሩ ምስኪን የሆነ የተጻፈው እውነት የተገለጠው እውነት አይኖቻቸውን ጨፍነው የሚከተሏቸው ምስኪን አሉ አይደለ? በመጻሕፍት ያልበረቱ ያልጸኑትን ሊያስቱ የራሳቸው መጽሐፍ እንደሚያጣምሙ ብሎ አንደኛ ጴጥሮስ ምዕራፍ 3 የሚገልጻቸው የገዛ መጽሐፋቸው እንደሚያጣምሙ የመጽሐፍ ቅዱስን መጽሐፍ የሚያጣምመዋል። እና ምን ይላል ማቴዎስ ወንጌል? ክርስቶስ ራሱ የሰው ልጅ በብዙ ኃይል በክብር ደመና ሲመጣ ያዩታል ይልና ያዩትም የሚያዩትን ስለ እርሱ ዋይ ዋይ ይላሉ። በክብር ደመና በኃይል ይመጣል የተባለው ያው ጌታ ክርስቶስ እሱ ራሱ ነው። እና በራእይ ምን ብሎ ተናገረ? ራእይ ምዕራፍ 1 ከቁጥር 7 እስከ 8 እንዲህ አለ፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይልና ያለውና የነበረው የሚመጣውም ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ባይዞ ምንም የቀረለት አይደል? ያለ የነበረ የሚመጣ ሁሉንም የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ አለ። በቃ የሚመጣው እኮ ነው፣ እርሱ ይመጣል አለ። የወጉት ስለ እርሱ ዋይ ዋይ ይላሉ ተባለ የተባለ ያ የመጣው ምን ይላል ነው የተባለ። መጥቶ ምን ይላችኋል ነው? የወጉትን እንዲህ ይላችኋል እኮ ነው። የገደላችሁት የወጋችሁት ማን ነው ነው የሚላቸው? ያለው የነበረው የሚመጣው ጌታ አልፋ ኦሜጋ እኔ ነኝ ይላል። የዛኔ ዋይ ዋይታው እኮ ለዛ ነው። የገደልነው የወጋነው ያቆሰልነው የካ የጌቶች ጌታ የአማልክት አምላክ የነገስታት ንጉስ እርሱ ነው ብለው እኮ ነው ዋይ ዋይ የሚሉት። ስለ እርሱ ዋይ ዋይ ይላሉ የተባለው ለዛ ነው። እዚህ በግልጽ ጌታችን በማያሻማ መልኩ አምላክነቱን እንዲህ አስረድቷል፣ ተናግሯል። ማለት ይሄንን ከአባቶችም በመጽሐፍ ቅዱስም የትም ልታደርገው አትችልም። ከላይ ጀምረ ብታነብ ስለ ክርስቶስ ነው የሚናገር። ከላይ ከቁጥር 4 ጀምር ስለ ክርስቶስ ነው የሚናገረው። ስለ ክርስቶስ እያነበበ መጥቶ የሆነ እንዲህ ወደ ግራ ወደ ቀኝ የሚያጣፋቸው ሲሆን አብ ነው የሚል ፈልገው ማለት አብም እኮ ያለ የነበረ የሚመጣ ምናምን እኮ ምንም ኮንትራዲክት እኮ የሚያደርግ አይደለም። ግን አውድ ይዘን ስንፈታ ግን ስለ ክርስቶስ የሚናገረው አትናቴዎስም አውግስቲንም ይህንን ክፍል በቃ ክርስቶስ ቀዳማዊ ዘላለማዊ አምላክ መሆኑ በሚገባ ለአብ የተነገረው ለክርስቶስ ደግሞ ተነግሯል ብለው አትናቴዎስም አውግስቲኖስም ይፈቱታል። ወደዚህም ወደዚያም የሚያስብል ጥቅስ ራሱ አይደለም። ኦኬ ከዚህ አንጻር የምናየው ነው። አይ ቲንክ እነዚህን አጠር አድርጌ ልናገርና ጋዲ አንተ ትቀጥላለህ። ዮሐንስ ወንጌል ምዕራፍ 1 እና ዕብራውያን ምዕራፍ 1 ሁለቱም አያይዘን የምናያቸው ክፍሎች ስለሆኑ ተመሳሳይ ስለሆኑ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ለምንፍቅና ምንም አማራጭ የማይሰጡ ዕብራውያንም ዮሐንስም ማለት ዮሐንስ ወንጌል ምዕራፍ 1 ሁሉም ምንፍቅናዎች በዮሐንስ 1 ብቻ መመለስ ይቻላል። ሁሉም ምንፍቅናዎች ሲባል የጆቫው የአሪያኒዝም የሙስሊም የየትኛው ምንፍቅና በዚህ ክፍል መመለስ ይቻላል። ለምሳሌ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አሁን በዚህ የአርዮሳውያን ትምህርት የሙስሊሞችም ትምህርት እንዴት ሪባንክ እንደሚሆን ለማሳየት በመጀመሪያ ቃል ነበረ ብሎ ዮሐንስ መጀመሩ ቃል አሁን እዚህ ጋር እየተናገረ ያለው ቃል ዝሩ እንዳልሆነ ወይም ደግሞ አካላዊ መሆኑን ትረዳላችሁ። ዝሩ ቃል እንዳልሆነ ምክንያቱም የሆነ ንግግር አስቀድሞ ነበረ ተብሎ ይነገርለት። ኦኬ ለዛ ነው ዮሐንስ በመጀመሪያ እግዚአብሔር ነበረ፣ በእግዚአብሔር ዘንድም ቃል ነበረ ማለት ይችላል። ግን የቃል አካላዊነት መግለጽ ስለሆነ ዋናው ዓላማው በመጀመሪያ ቃል ነበረ ብሎ ነው የሚጀምረው። የቃል አካላዊነትና ቀዳማዊነትን በመጻፍ ይጀምራል። ቀዳማዊነት ፕላስ ደግሞ አካላዊ መሆን ማለት ነው። ስለዚህ ቃል አካላዊ ነው፣ ፕላስ ደግሞ ቀዳማዊም ነው፣ ከመጀመሪያውም የነበረ። የአርዮስ ምንፍቅና ምን ነበረ? ፈጥሮ ፈጠረበት ሎቱ ስብሐት አይደል? እሱ ግን ቀድሞ የነበረ ነው አለ። በመጀመሪያውም ቃል ነበረ አለ። ከዛ በኋላ ቃልም በእግዚአብሔር ዘንድ ነበር። ይህ ሲባል ግን ከአብ ደግሞ ቀድሞ ነበረ ማለት አይደለም። ከአብ ዘንድ ከአብ ጋራ ነበረ እንደማለት። ቃልም ራሱ ግን ምንድን ነው? እግዚአብሔር ነበረ፣ አለቀ።
በቃ ምንም ምክንያት ልትሰጥ አትችልም። እንደው እዛ አካላዊ አይደለም እንኳን ብትል ቀጥሎ ምን ይላል? ቃል ራሱ እግዚአብሔር ነው። ቻው በቃ አካላዊ ነው። ዘን ይቀጥልና በደንብ ሲያጸናው ይህም በመጀመሪያው እግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም። ጭራሽ ፈጥሮ ፈጠረበት እንዳትራሱ፣ ሁሉ የተፈጠረው ራሱ በቃል በራሱ ነው አለ። ተፈጠረ የምንለው ነገር ሁሉ ካለ እርሱማ የተፈጠረ ምንም የለም። ምንም ነው ያለ እርሱ ምንም እንኳን ከሆነው አንዳች እንደው ለናሙና አንዳች እንኳን ያለ እርሱ የሆነ የለም። ከሆነ ከተፈጠረ ያለ እርሱ የተፈጠረ የለም። ሰው ፈጥሮ የፈጠረበት የሚለው ክህደት ሰባብሮ ጣለው ማለት ቀዳማዊነቱን ተናገረ፣ እግዚአብሔር መሆኑ ተናገረ፣ ከአብ ዘንድ የነበረ እንደሆነ ተናገረ፣ እሱ ፍጥረታትን ሁሉ የፈጠረ እንደሆነ ተናገረ። አለቀ። ምንፍቅና ሁሉም በዚህ ይረታል። ቀጥሎ በጣም የሚገርም ሁኔታ ቁጥር 14 ላይ ይህ ቃል ራሱ ፍጥረታትን የፈጠረው ቃል ራሱ ነው ሰው የሆነው። ባይዘው አንዳንዶቹ ለመገልበጥ ይሞክራሉ። ስጋ በቃል ሆነ ለማድረግ ይሞክራሉ። ቃል ራሱ ስጋ ሆነ ነው የሚለው። ቃል ስጋ ሆነ ነው። ምንም ከዘፍጥረት ምዕራፍ 1 ጋር ለማመሳሰልም ይሞክራሉ። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ባይዘው ብርሃን ይሁን አለ እንጂ ቃል ብርሃን ሆነ አይደለም የሚለው። ብርሃን ይሁን ብሎ አዎ ቃል በመናገሩ በቃል እግዚአብሔር በአካላዊ ቃሉ ይፈጥራል። ሁን ሲል ይሆናል። ትክክል። ስጋ ዮሐንስ ወንጌል ግን ስንመጣ ቃል እንዲህ ይሁን ወይም እግዚአብሔር እንዲህ ይሁን ብሎ ስጋ ይሁን አለ። ስጋም ሆነ አይደለም። ያ ፍጥረታት ሁሉ የፈጠረው ቃል ራሱ ስጋ ሆነ ነው። ጸጋና እውነትም ተመልቶ በእኛ አደረ። ከዛ አንድ ልጁ በአባቱ ዘንድ የነበረውን ክብሩ እሱን የሆነውን ክብሩ ደግሞ አየን ነው የሚለው። ከአባቱ ዘንድ የነበረ ነው ደግሞ። አሁን ይሄ ሁሉ እየተነገረ ያለው ቃል ስጋ ሲሆን ያየናቸው የተመለከትናቸው ብዙ ነገሮችን ነው የሚያሳየን ማለት ሰው በአባቱ ዘንድ የነበረውን ያንን ክብሩ ስጋ ሲሆን ደግሞ አየነው ነው የሚለው። ለዛ ነው አንደኛ ዮሐንስም ስትሄዱ ከመጀመሪያ የነበረውን የሕይወት ቃል አየነው፣ ዳሰስነው፣ በላነው ኦኬ ብሎ ሲናገር ነው። ከመጀመሪያ የነበረው ከአብ ዘንድ የነበረው ለእኛም የተገለጠ ነው። እሱን እንሰብካችኋለን፣ እናወራላችኋለን ይላል። ስለዚህ የቃል አካላዊነት የቃል ቀዳማዊነት ለእኛ መዳን ሲል ደግሞ ሰው መሆንን በሚገባ ያስረዳል። ከዛ በኋላ ይህ ቃል ስጋ ከሆነ በኋላ ያገኘነውን ጸጋ እዛው ዝቅ ብሎ ሲናገር 16 ላይ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበረና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ለካ ቃል የተባለው ኦኬ ስጋ የሆነው ለካ ማን ነው? ስጋው ቃል ኢየሱስ ክርስቶስ ነበረ። ስለዚህ በእርሱ ሙላት ምን ተቀበልን አለ? በጸጋ ላይ ጸጋ ነው የተሰጠን። በእርሱ ሰው መሆን በእርሱ የጸጋ ሙላት እኛ ደግሞ ከጸጋ ላይ ጸጋ ተቀበልን። ምክንያቱስ እነ ሙሴ ታላቅ ነቢይ የተባለ ጸጋ ሊሰጡን ይችላሉ? አይችሉም። ሕግ ነው የተሰጠን በሙሴ። በክርስቶስ ኢየሱስ ግን ምን ሆነ? ጸጋና እውነት ግን በክርስቶስ ሆነ ተባለ። ስለዚህ መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። አብን ያየው አብን የተመለከተው በባህሪ የሚያውቀው እርሱ ልጁ መጥቶ ነው ስለ አብ የሚተርከው። እሱ መጥቶ ተረከው ተባለ። ዮሐንስ አሰምቶ ይናገራል። ስለ እርሱ መናገር ዝቅ ብዬ የእግሩ ጫማ እንኳን መፍታት የማይቻለን የዓለም ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ እሱ ነው። የዓለም ሁሉ ኃጢአት መሸከም የሚቻለው ፍጡር ማንም የለም። እርሱ ወልደ እግዚአብሔር ኃያል ስለሆነ ቃል ስለሆነ የሰው ልጆችን ኃጢአት መሸከም የሚቻለው እርሱ ብቻ ነው። ለዛ ነው ዮሐንስ የእግሩ ጠፍር ባይዘው አይሁዶች እኮ ተሰብስቦ በጣም የሚያደንቁት እኮ ነው። ዮሐንስ በጣም የሚፈሩት በጣም የሚከበር የሚወደድ ነው። በክርስቶስ ዘንድ ግን ስለ ክርስቶስ ሲናገር ግን የጫማው እግር የጠፍሩ እንኳን መስበክ አይቻለኝም አለ ዮሐንስ። የሚፈሩት የሚወዱት አንዳንዱ ባይዘው በሚወዱት ፊት ሊሸማቀ ክብሬን ዝቅ እንዳይል ምናምን ሊል ይችላል። ዮሐንስ ግን በሚፈሩት በሚያከብሩት በአይሁዳውያን ከእሱ ጋር ንስሐቸውን ገብተው ለመጠመቅ የሚመጡት ዘንድ ስለ ክርስቶስ ለመናገር በቃ የጫማውን ጠፍር እንኳን ለመፍታት የማይቻለ እሱ ከእኔ በኋላ የሚመጣው ያልኳችሁ ይኸው እሱ ነው አለ። እሱ ነው ብሎ ክርስቶስን ሲያመለክት ትመለከታላችሁ። ይህንን እውነት አለማወቅ አለመገንዘብ በጣም ያሳዝናል። እውነት ለመናገር
በተለይ ይህንን ጌታ ላላወቃችሁ ወንድም እህቶቻችን እግዚአብሔር አምላክ ይርዳችሁ። ይህንን ጌታ አለማግኘትና አለማወቅ ትልቅ ጉዳት ስለሆነ በነፍስም በስጋ እውነት ለምና በነፍስም በስጋም ጉዳት ነው። ወደ ዕብራውያን ምዕራፍ 1ም ስንመለከት ቅዱስ ያው አንድ መንፈስ አይደለ የሰጡት የሐዋርያ ቅዱስ ጳውሎስም ምን ብሎ ይጀምራል? ዕብራውያን መልእክቱ ሲጀምር ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች በነቢያት ተናግሮ ነበረ ይልና ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ዓለማት የሚለው አዮንስ አዮናት ይላል። አዮን ማለት ጊዜ ማለት ዘመን መቆጠር ራሱ ማለት ዘመናት መቆጠር ራሱ በእርሱ ነው የተፈጠሩታል። ዘመናት መቆጠር ወይም ደግሞ ዘመናትን ያስገኘ ጌታ ዘመን መቆጠርን ያስጀመረ ጌታ እሱ ከዘመን በኋላ ወይም ደግሞ ከዘመን መቆጠር በኋላ መጣ ማለት በጣም ትልቅ ሀፍረት ነው አይደል? አለማወቅም ጭምር ነው። ዘመናት ያስጀመረው ጌታ በዘመናት መካከል ተፈጥሯል ማለት ለወጡ ስብሐትና አለማወቅም ጭምር ነው። ስለዚህ ዘመናትን ዓለማትን መቆጠር ያስጀመረ የፈጠረው ራሱ ልጁ ነው። በልጁ ነው ዓለማት ራሱ የተፈጠሩት አለ። ይቀጥልና እርሱም አለ የክብሩ መንጸባረቅና የባህሪው ምሳሌ ነው ሆኖ። የክብሩ መንጸባረቅ ማለት ምን ማለት ነው? ሪፍሌክሽን የሆነ ሪፍሌክሽን ነው የሚለው ማለት የክብሩ ሪፍሌክሽን ነው ማለት የተለየ ክብር አይደለም። የወልድ ራሱ የቻለ ክብር ወይም ደግሞ ከአብ እዚህ ጋር የራሱ መከበር አለው፣ ወልድ ደግሞ የራሱ መከበር እንደዚህ አይነት አይደለም። ሪፍሌክሽን ነው። አብ በሚከበርበት ልክ ራሱ ወልድ ይከበራል። የአብ መከበር የወልድ ክብር ነው፣ የወልድ መክበርም የአብ መክበር ነው። ለዛ ነው አብን በሚያከብሩ ዮሐንስ ወንጌል ምዕራፍ 5 ላይ አይደለ አብን በሚያከብሩት ወልድንም ያከብሩት ዘንድ አይደለ የሚለው። ስለዚህ ወልድን አብን በምናከብረው ልክ ወልድን ልናከብረው ይገባል። የክብሩ መንጸባረቅ የባህሪ ደግሞ ምሳሌ በባህሪ የሚመስለው ብቸኛ ልጁ እሱ ጣኑ ቃል እየደገፈ ያለ አጋዥ ያለ ደጋፊ ራሱን ኃጢአት ማስወገድ የሚችል አምላክ ነው እና በሁሉ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከአብ ጋር በክብር ተካክሎ ተቀመጠ። በቃ ፍጡር አለመሆን ባይዘ ከዚህ በላይ ምንም በግርማው ቀኝ የሚለው ለእግዚአብሔር ቀኝ ግራ ኑሮት አይደለም። እንደ ሙስሊም ወንድም እህቶቻችን ከይቅርታ ጋር ፈጣሪያችን ቀኝ የለውም ግራ የለውም። ለመለኮቱ ፊት ኋላ ቀኝ ግራ የለውም። ታዲያ በግርማው ቀኝ ተቀመጠ ምን ማለት ነው? ቀኝ የሚለው ኃይል ስልጣንን የሚያመለክት ነው። መቀመጥ ደግሞ መተካከል፣ ኦኬ፣ በክብር መተካከልን የሚያጠይቅ እና እንደው ከላይ ያለው አላሳመነንም ልትሉ ትችላላችሁ። በቃ እሺ ቁጥር አብ ራሱ እስኪ ይንገራችሁ፣ እንዴ አብ ራሱ ይንገራችሁና ይውጣላችሁ። አይቻል አብ አምላክ ነው ብለን እንቀበለዋለን ስለምትሉ እስቲ አብ ስለ ልጁ ምን ብሎ ይናገራል? ይኸው ቁጥር 8 ጀምሮ ስለ ልጁ ግን ይላል። ስለ መላእክት ይናገራል። ያው መላእክት አገልጋዮች መናፍስት አደረጋቸው ነው የሚለው። ስለ ልጁ ምን አለ? አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፅንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ምን አምላክ ሆይ ዙፋን ከማርያም ይጀምራል ቢል ደስ ይላቸው ነበር አይደለም። እስከ ዘላለም ድረስ ይኖራል አለ። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፅንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ። ይሄ ስለ ስጋዊ ደግሞ ቀጥሎ ይናገርና ይቀጥላል። ደግሞም ይላል ጌታ ሆይ አንተ ከጥንት ምድርን መሰረትክ። ይሄ አዮናት ነው የሚለው አዲስ ዘመን ነው። አንዱ ኡስታዝ ሰማኝ አዲስ ዘመን ነው አለ። አዲስ እውነትን ነው። እሺ ያው ጌታ ሆይ አለ አንተ ከጥንት ምን መሰረትክ? ምድርን መሰረትክ ይላል። ሰማዮችስ የእጆችህ ስራ ናቸው። እሺ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶች ከቶ አያልቁም ይላል። ስለ ልጁ በቃ አንተ ግን አንተ ነህ የሚለው መዝሙር ታውቁታላችሁ። ስለዚህ እሱ ግን እርሱ ነው ለዘላለም ጸንቶ የሚኖር የማይጠፋ የማይለወጥ፣ ሰማያት ሲያልፉ ምድር ስትናወጥ የማይለወጥ ጸንቶ የሚኖር ጌታ እርሱ ነው። ለዛ ነው ዕብራውያን 13:10 ካልተሳሳትኩኝ
ዛሬም ነገም ለዘላለም ኢየሱስ ክርስቶስ ያው ነው ይላል። የማይለወጥ ያው የሆነ አምላክ ስሙ ዛሬም ዘወትርም የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቅር በሉኝ አበዛው። ኧረ በፍጹም ዮሐዲ በጣም ያው እንግዲህ ታች ያላችሁ ሰዎች ስትከታተሉ የነበራችሁ ሰዎች ያው መጽሐፍ ቅዱስን ሰው አሁን በድጋሚ ቃለ ሕይወት ያሰማልን ብሎ ሰው መጽሐፍ ቅዱስን ካነበበ መጽሐፍ ቅዱሱ በሙሉ በድፍረት የምንናገረው ነገር ስለ ክርስቶስ ኢየሱስ አምላክነት ዲቪኒቲ መድኃኒት እንደሆነ አዳኝ እንደሆነ በግልጽ ነው የሚናገረውና ዮሐዲ የተወሰኑትን ያነሳው ኦኬ የተወሰኑትን ያነሳው እና ቃለ ሕይወት ያሰማልን ዮሐዲ እግዚአብሔር ያክብርልን። በጣም ጥሩ ሐሳቦች አንስተሃል። እግዚአብሔር ያክብርልን። እኔ ደግሞ የተወሰነ ሐሳብ ላንሳላችሁ እናንተ ሰዎች እንደው ጀስት ባክ ኤንድ ፎርት ሰዎች ነገርና እንዲረዱና አንደርስታንድ እንዲያደርጉ ከክብር አንጻር የትኛውም ፍጡር ጀስት ሚር የሆነ ፍጡር ኦኬ የተፈጠረ አካል በደንብ ስሙ የተፈጠረ አካል ከእግዚአብሔር ጋር እንደው ከእግዚአብሔር ጋር አሁን ዮሐዲ እንዳለው በግርማው ቀኝ ተቀምጠ እንደተባለ ከእግዚአብሔር ጋር ተካክሎ ለእግዚአብሔር የሚነገሩ ነገሮች ለሱ ሊነገሩ አይችሉም በምንም ተአምር። እስቲ ዮሐዲን አንድ ጥያቄ ልጠይቀውና ጀስት የሱ መልስ ሰምቼ ከዛ ተነስቼ አንዳንድ ሐሳቦችን አነሳላችኋለሁ። ዮሐዲ ዘላለማዊ ያልሆነ ሰው ወይ ደግሞ ለዘላለም ወይ ደግሞ መጀመሪያ እና መጨረሻ ያለው ሰው ከዘላለም እስከ ዘላለም ድረስ ለእርሱ ክብር ይገባዋል ተብሎ ሊነገርለት ይችላል? መጀመሪያና መጨረሻ ያለው አካል ጅማሬና ፍጻሜ ካለው ከዘላለም እስከ ዘላለም አይባልም። ኤግዛክትሊ ቴንክ ዩ። በደንብ አስተውሉ ጋይስ። ጅማሬ ያለው አካል ኦኬ ጅማሬ ያለው አካል ወይ ደግሞ መጀመሪያ ያለው አካል በምንም ተአምር ከዘላለም እስከ ዘላለም ክብር ለእርሱ ይገባል ተብሎ ሊነገርለት አይችልም በምንም ተአምር። አሁን እስቲ መጽሐፍ ቅዱሳችንን ከፍተን ስንመለከት ደግሞ ቀደም ዮሐዲ በተወሰነ መልኩ ብዙ ጥቅሶች ማንሳት ይችላል። ጌታችን ኢየሱስ ክርስቶስ በአንደበቱ ስለ አምላክነቱ የተናገረበትን ግን ከክብር አንጻር እንደው ከእርሱ ጋር ሲመላለሱ ሲንቀሳቀሱ የነበሩ ከእርሱ እግር ስር የተማሩ ሐዋርያት እምነታቸው ምን ነበረ? ስለ ክርስቶስ ኢየሱስ የሚለውን ነገር ማስተዋል ያስፈልጋል። አንድ ጥቅስ ላንሳላችሁ። ጌታችን ኢየሱስ ክርስቶስ ምን ያህል ከአብ ጋር በባህሪ የተካከለ አምላክ እንደሆነ የሚያሳይ ከክብር አንጻር ሐሳቦችን አነሳላችኋለሁ። በደንብ አስተውሉ። መዝሙር 72 ላይ አንድ ቃል አለ። ስለ ያህዌ እንዲህ ብሎ ይናገራል መዝሙረኛው ዳዊት መዝሙር 72 ላይ ቁጥር 18 እና 19 ላይ እንዲህ የሚል ቃል ታገኛላችሁ። መዝሙር 72 ሜቢ ድንገት አንዳንድ ሰዎች መጥተው ጋይስ ኮመንት ላይ የሆነ ነገር ቢጽፉ ራሱ መልስ አትስጧቸው በተቻለ መጠን። እሺ በቃ ይስሙ መልስ አትስጡ። የሆነ በተቻለ መጠን ክርስቲያኖች በቃ ኮመንት አጻፉ፣ ዝም ብላችሁ ለመስማት ሞክሩ። ሰዎች ኔጌቲቭ ነገር መጥተው ቢጽፉ ራሱ መልስ አትስጡ በተቻለ መጠን። እዚህ የሚወራው ሐሳብ ላይ ትኩረት አድርጉ። ጥቅስም ጽፉ፣ እሱ የተባረከ ሐሳብ ነው። መዝሙር 72 ቁጥር 18 እና 19 ላይ እንደዚህ ይላል፣ ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። መዝሙረኛው ዳዊት ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። የእስራኤል አምላክ ማለት ነው ያህዌ ነው። ኦፍ ኮርስ የምስጋናው ስም ለዓለምና ለዘላለም ይባረክ፣ ምስጋናው ምድርን ሁሉ ይምላ ይሁን ይላል። የምስጋናው ስም ለዓለምና ለዘላለም ይባረክ፣ ምስጋናው ምድርን ሁሉ ይምላ። አሁን ለማን የተነገረው? ለያህዌ ነው። ኦፍ ኮርስ የእስራኤል አምላክ የተባለው ያህዌ ነው። አዲስ ኪዳን ላይ ስንመጣ ቅዱስ ጳውሎስ ለምሳሌ በገላትያ መልእክቱ ምዕራፍ 1 ላይ ገላትያ መልእክቱ ላይ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል። ገላትያ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ጋይስ እኔ አንዳንዴ ይቅርታ አድርጉልኝና ሐሳብ የምሰርቁ ሰዎች በቃ ሌላ ከትምህርቱ ጋር የማይገናኝ ነገር በተቻለ መጠን ፕሊስ አትጻፉ። ኦኬ ሌሎች ሰዎች ያው ኮመንት ሲያዩ የሚሰናከሉ ሰዎች ስላሉ ከትምህርቱ ጋር የማይገናኝ ኮመንት አትጻፉ ፕሊስ። በተቻለ መጠን ኮመንቱን ላለማጥፋት ቪዲዮ ያበራሁትም አስፈላጊ ሆኖ አይደለም፣ ሪስትሪክሽን ቅድም ስላመጣብኝ ነው። እሺ ከትምህርቱ ጋር የማይገናኝ ነገር ኮመንት አትጻፉ በቃ ፕሊስ። እና ገላትያ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ለማን? ለአብ። ቅድም እንተባብለናል የምታስታውሱ ከሆነ አንድ አካል ጅማሬና ፍጻሜ ካለው ከዘላለም እስከ ዘላለም ተብሎ ለእርሱ ሊነገር አይችልም። ለምሳሌ እግዚአብሔር አብ ጅማሬና ፍጻሜ ስለሌለው ለአብ ከዘላለም እስከ ዘላለም ክብር ይሁን ተብሎ አሜን ይላል ጳውሎስ። ለጌታችን ለኢየሱስ ክርስቶስ ሐዋርያት ይህንን አገላለጽ ተጠቅሞታል ወይ የሚለውን ነገር ስንመለከት ለምሳሌ ሁለተኛ ጴጥሮስ ላይ ጥቅሶችን በደንብ ያዟቸው። እሺ ጋይስ ሁለተኛ ጴጥሮስ
ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል። ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ ማነው ሳብጀክቱ? ጌታችን ኢየሱስ ነው። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን፣ አሜን። እስከ መች? እስከ ዘላለም ድረስ ክብር ይሁን። እስቲ እንደው ድንገት አሁን ሌላ ቤተ እምነት ከክርስትና ውጭ ያላችሁ ሰዎች የክርስቶስ ኢየሱስን ዘላለማዊነት የማታምኑ ሰዎች ምናምን ካላችሁ እስቲ ራሳችሁን ጠይቁ። አንድ ፍጡር ሚር የሆነ ፍጡር ሰው እንዴት እስከ ዘላለም ለእርሱ ክብር ይሁን ተብሎ ሊነገርለት ይችላል? ጅማሬና ፍጻሜ ያለው አካል እንዴት ለእርሱ እስከ ዘላለም ክብር ይሁን ተብሎ ሊነገርለት ይችላል? ይህን ራሳችሁን ጠይቁ። እንደው አንዴ ይቅርታሽ ተቸገርን እኮ ኮመንት አጻፉ ሲባል አንድ ወንድማችን ሁሌ ሽሮ እያለ የሚጽፍ ወንድማችን አለ። የዋዲ ታውቀዋል። ይቅርታ አድርጉልኝና ያው እያለገጠ ነው ብዬ ነው የማስበው። ሁሌ ሽሮ ደቦኛል 120 ብር ነው እሱ የኮመንት በጣም ተጀመረበት ጊዜ ራሱ ሽሮ ራሱ ኦልሞስት ወደ 200 ምናምን ብር ገብቷል። እሺ እና ይቅርታ ወደ ቀደመው ነገር እንመለስና ስለ ጌታችን ምን ብሎ ይናገራል ቅዱስ ጴጥሮስ? ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ይልና ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን። ለማ? ለጌታችን ለኢየሱስ። ለእርሱ እስከ ዘላለም ቀን ድረስ ክብርና ለእርሱ እስከ ዘላለም ቀን ድረስ ክብር ይሁን። አስቡት። አሁን የጴጥሮስን ምስክርነት ያዝን። ምን የሚለው ለእርሱ እስከ ዘላለም ድረስ ክብር ይሁን ተብሎ ለጌታችን ሲናገር ወደ ማን እንምጣ? ወደ ዮሐንስ እንምጣ። ቅዱስ ዮሐንስ ወንጌላዊ። ቅዱስ ዮሐንስ ወንጌላዊ ደግሞ በራእይ መጽሐፉ ምዕራፍ 1 ላይ ዮሐንስ ራእይ ላይ ጥቅሶቹን ያዙ እንዳልኳችሁ። ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 5 እና 6 ላይ እንደዚህ የሚል ቃል አለ። ቁጥር 6 ላይ ስፔሲፊካሊ እንደዚህ ይላል፣ መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን ይላል። ቁጥር 7 ላይ ዋዴ ቅድም እንደነገራችሁ እነሆ ከደመና ጋር ይመጣል የተባለው አካል ነው። እዚህ ጋር ምን እየተባለ ያለው? ከደመና ጋር ይመጣል የወጉት ያዩታል የተባለው አካል ጌታችን ኢየሱስ እንደሆነ ዮሐዴ ነግሯቸዋል። ይህንን አካል ዮሐንስ ምን ይለዋል? ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ከምን እስከ ምን? ከዘላለም እስከ ዘላለም ድረስ። እስቲ እንጠይቃችሁ፣ ከዘላለም ጀምሮ ጅማሬ ያለው አካል እንዴት ከዘላለም እስከ ዘላለም ድረስ ክብር ለእርሱ ይሁን ይባላል? ከዘላለም ማለት እኮ ፍሮም ኢተርኒቲ ነው። መጀመሪያ የለውም ነው። መጀመሪያ ያለው አካል ከዘላለም እስከ ዘላለም ለእርሱ ክብር ይሁን እንዴት ሊባል ይችላል? ሁለተኛ ምስክርነትን ያዘን። የማንን? አንደኛ ዮሐንስ፣ አሁን ዮሐንስ ራእይ ምዕራፍ 1 ቁጥር 5 ላይ፣ ሁለተኛ ላይ ደግሞ ቀደም ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ ከዘላለም እስከ ዘላለም ለእርሱ ክብር ይሁን እያሉ ሐዋርያቱ ጌታ ያመሰግኑት እንመለከታለን። ሶስተኛ ማስረጃ ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ላይ ጥቅሶቹን ያዙ እንዳልኳቸው ሰከንድ ቲሞቲ ወይ ደግሞ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ላይ እንዲህ ብሎ ይናገራል። ምዕራፍ 4 ቁጥር 18 ላይ ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን ይላል። አሁንም አያችሁ ጳውሎስም እዚህ ጋር ጌታም ከክፉ ነገር ሁሉ ያድነኛል፣ ለእርሱ ከዘላለም እስከ ዘላለም ኪሪዮስ የሚል ቃል ነው ያለው። እዚህ ጋር ግሪኩ ክብር ይሁን የሚለውን ቃል ስለ ክርስቶስ መሆኑን ማወቅ ከፈለጋችሁ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ መመልከት ነው። ስለዚህ አሜን እያላችሁ ጻፉ። ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን፣ አሜን። መጀመሪያ ያለው ጅማሬ ያለው አካል ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን ሊባል አይችልም። በፍጹም ለፍጡር ሊባል አይችልም። በምንም ተአምር ለፍጡር ከዘላለም እስከ ዘላለም ድረስ ለእርሱ ክብር ይሁን ሊባል አይችልም። ለማን? ከጌታችን ከኢየሱስ ውጭ ለማን ሲባል አይተናል? ለአብ። ገላትያ ምዕራፍ 1 ቁጥር 5 ላይ ገላትያ ምዕራፍ 1 ቁጥር 5 ላይ ጳውሎስ ምን ይላል? ሐዋርያ ቅዱስ ጳውሎስ ታላቁ ሐዋርያ ለአብ ከዘላለም እስከ ዘላለም ክብር ይሁን ይላል። መልሶ ራሱ ሐዋርያ ቅዱስ ጳውሎስ ለጌታችን ለኢየሱስ ከዘላለም እስከ ዘላለም ለእርሱ ክብር ይሁን ይላል። ጳውሎስ ብቻ አይደለም፣ ዮሐንስ ምስክርነት አቀረብን፣ የጴጥሮስ ምስክርነት አቀረብን። ስለዚህ ሐዋርያት እምነታቸው ምንድነው? ጌታችን ኢየሱስ ላይ ከተባለ እርሱ ዘላለማዊ እንደሆነ መጀመሪያ የሌለው አልፋና ኦሜጋ እንደሆነ ቅድም የዋዴም ነግሯቸዋል። አሁን ደግሞ መጽሐፍ ቅዱሳችንን ከፍተን ተመለከትም ማለት ነው። ሐዋርያት ጌታችን ኢየሱስ ላይ ያላቸው እምነት ይሄ ነው።
ዘላለማዊ ሆኖ ደግሞ ፍጡር የለም አምላክ ካልሆነ በስተቀር ዲቫይን ካልሆነ በስተቀር። ኦኬ። ስለዚህ እነዚህ ነገሮችን ለያህዌ የሚነገሩ ነገሮች ለጌታችን ለኢየሱስ ክርስቶስ ሲናገሩ እንመለከታለን። ሌላ ቀደም ቪዲዮ የሰራውበት ጉዳይ ነው። ጌታችን ኢየሱስ ከአብ ጋር በሰማያት ይመለካል ዛሬም ድረስ። ጌታችን ኢየሱስ ክርስቶስ በደንብ ስሙ፣ ዛሬም በሰማያት ከአብ ጋር ይመለካል። የትኛውም ፍጡር በሰማያት ቅዱሳን መላእክት እየተደፉ ከእግዚአብሔር አብ ጋር አምልኮ ሊያቀርቡለት አይችሉም። የትኛውም ፍጡር። ጌታችን ኢየሱስ ክርስቶስ ግን የአብ የባህሪ ልጅ በግርማው ቀኝ ስለተቀመጠ ከአባቱ ጋር ተካክሎ በግርማው ቀኝ ስለተቀመጠ አምልኮን ይቀበላል። አምልኮ ይቀርብለታል። ማስረጃ አለን። ኦፍኮርስ ማስረጃ አለን። አንደኛ ማስረጃችን ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ ኦኬ። ዮሐንስ ራእይ ምዕራፍ ጥቅሶቹን ያዙ። እሺ ጋይስ፣ ጥቅሶቹን እያያዛችሁ የምትከታተሉ ሰዎች ጥቅስ እየጻፋችሁ እንትን በሉ። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ እንዲህ የሚል ጥቅስ አለ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ፣ በደንብ አስተውሉ። ዮሐንስ ምን ይላል? በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም በረከት ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። በዙፋኑ ላይ የተቀመጠው የተባለው እዚህ ጋር እግዚአብሔር አብ ነው። ኦኬ ቱ ሂም ሁ ሲትስ ኦን ዘ ትሮን ኤንድ ቱ ዘ ላምብ ነው የሚለው። አያችሁ፣ ለእግዚአብሔርና ለበጉ አምልኮና ምስጋናን ሲያቀርቡ ተመለከታችሁ። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ዮሐንስ በራእይ ነው የሚመለከተው። ፍጥረታት በሙሉ ለማ በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። እነዚህን ቃላቶች እንዳትረሷቸው። በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። አምልኮን ቀጥታ ፍጥረት ሁሉ ኦኬ ለጌታችን ለኢየሱስ ክርስቶስ ከአብ ጋር አንድ ላይ ሲያቀርቡ እንመለከታለን። እንደው ፍጥረት ሁሉ ተሳስቶ ነው? ፍጥረት ሁሉ ተሳስቶ ነው? ዮሐንስ በራእይ ነው የተመለከተው። ፍጥረት ሁሉ ተሳስቶ ነው? ለእግዚአብሔርና ለበጉ አምልኮን ፍጥረት ሁሉ ሲያቀርብ እንመለከታለን። ጌታችን ኢየሱስ ክርስቶስ በባህሪ ከአብ ጋር የተካከለ አምላክ መሆኑ አንዱ ማሳያ ይሄ ነው። ሌላ እንደው እዚህ ጋር ያለው ነገር ግልጽ ያለ የመጽሐፍ ቅዱስ አሁን የምናነሳቸው ነገሮች ዮሐድ ቅድም ሲያነሳቸው የነበሩ እኔም አሁን እያነሳኋቸው ያሉ ነገሮችን በሙሉ ሰው እንግዲህ እየሰማ የማይቀበል ከሆነ እግዚአብሔር ይርዳው ነው የሚባለው። ኦኬ እግዚአብሔር ይርዳቸው። እንደዚህ ልባቸው የደነደኑ ሰዎችን እግዚአብሔር ይርዳቸው። ነገር ግን በጣም በሚገርም ሁኔታ እንደው ቅዱስ ዮሐንስ ወንጌላዊ ማለት በረከቱ ይደረብንና እንደው እንደዚህ አይነት ደግሞ ልበደንዳና ሰዎች ሊመጡም ስለሚችሉ ደግሞ እዛው ራእይ መጽሐፍ ላይ ደግሞ ሌሎች ቦታዎች ነገሮችን ሲያስቀምጥ እንመለከታለን። ለምሳሌ ራእይ ምዕራፍ 4 ላይ በደንብ ስሙ። ራእይ ምዕራፍ 4 ቁጥር 11 ላይ እንዲህ የሚል ቃል አለ። ቁጥር 10 እና 11 በደንብ አስተውሉ። ዮሐንስ ራእይ ምዕራፍ 4 ቁጥር 10 እና 11 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ እነዚህን ቃላቶች እንዳትረሷቸው ጋይስ በደንብ እሺ። ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል። 24ቱ ካህናተ ሰማይ የተባሉት እንደው በሰማይ ያሉ ቅዱሳን መላእክት ናቸው። ኦፍኮርስ ቅዱሳን መላእክት በፊቱ ተደፍተው ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል አሉ። ክብር፣ ውዳሴ፣ ኃይልም ልትቀበል፣ እነዚህ ሶስት ቃላቶች እንዳትረሷቸው እሺ። ይሄ ለእግዚአብሔር የሚሰጥ ቀጥታ ነው። ክብር፣ ውዳሴ፣ ኃይል ልትቀበል በፊቱ ተደፍተው ማለት ነው። ድጋሚ ሌላ ቦታ ደግሞ ራእይ ምዕራፍ 7 ላይ ሄዳችሁ ስትመለከቱ ቀደም ያልኳችሁ ዮሐንስ ራእይ ምዕራፍ 4 ቁጥር 10 እና 11 ነው። ዮሐንስ ራእይ ምዕራፍ 7 ላይ ደግሞ ሄዳችሁ ስትመለከቱ ቁጥር 12 ላይ እንዲህ የሚል ቃል ታገኛላችሁ። ቁጥር 11 እና 12 ላይ ዮሐንስ ራእይ ምዕራፍ 7 ቁጥር 11 እና 12 ላይ እንዲህ የሚል ቃል አለ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ጥበብም
በረከት፣ ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። እነዚህን ቃላቶች አስተዋላቸውም? ክብር፣ ውዳሴ፣ ኃይል፣ ብርታት፣ ጥበብ፣ እነዚህ ቃላቶች በሙሉ ለእግዚአብሔር ሲነገሩ ተመልክተናል። እነዚህ ኤግዛክት እነዚህን ቃላቶች ደግሞ በሰማይ ያሉ ቅዱሳን መላእክት ይገርማቸዋል። ኦኬ የእግዚአብሔር በግ ለተባለው ኦፍኮርስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ዮሐንስ እንደመሰከረው በግ እየተባለ የሚጠራው ኦር የእግዚአብሔር በግ ኦኬ የተሰዋው ዓለምን ያዳነው የእግዚአብሔር በግ የተባለው ጌታችን ኢየሱስ ነው። እነዚህን ቃላቶች ኤግዛክትሊ ቅዱሳን መላእክት ተደፍተው ለእግዚአብሔር አምልኮ የሚያቀርቡባቸውን ክብር፣ ውዳሴ፣ ጥበብ፣ ክብር፣ ብርታት ልትቀበል ይገባሃል የሚሉ ቃላቶችን ለጌታችን ለኢየሱስ ቃል በቃል ይጠቀሟቸዋል። ቃል በቃል ማስረጃ አለን። ኦፍኮርስ ማስረጃ አለን። ዮሐንስ ራእይ እዚህ ዮሐንስ ራእይ ምዕራፍ 5 ላይ ቁጥር 12ን ታነቡልኛላችሁ። ኦኬ ቁጥር 11 እና 12 ዮሐንስ ራእይ ምዕራፍ 5 ቁጥር 11 እና 12 አየሁም በዙፋኑም በእንስሶቹም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ ይላል። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። በጣም ብዙ የሆኑ ቅዱሳን መላእክት ጋይስ ቁጥራቸው አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበሩ። በታላቅ ድምፅ ሁሉም ቅዱሳን መላእክት በታላቅም ድምፅ የታረደው በግ ማን? የታረደው በግ ጌታችን ኢየሱስ። ቅድም ለአብ ለእግዚአብሔር የተናገሯቸው ለአብ የተናገሩትን ቃላት እንዳረሱ ክብር፣ ምስጋና፣ ውዳሴ፣ ብርታት፣ ኃይል እነዚህ ቃላቶችን ተናግረዋል። የታረደው በግ ኃይል፣ ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። አያችሁ ምን የታረደው በግ ምን ሊቀበል ይገባዋል? ከማን ነው የሚቀበለው? ከፍጥረቱ ነው። ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ለእግዚአብሔር የሚነገር ብቻ ለጌታችን ለኢየሱስ ክርስቶስ ሲነገር እንመለከታለን። ለአብ የሚሰጥ ምስጋና፣ ለአብ የሚሰጥ ክብር ለጌታችን ለኢየሱስ ሲሰጥ እንመለከታለን። እንደው እስቲ እግዚአብሔር አምላክ የጣዖታትን አምልኮ ያህዌ በብሉይ ኪዳን የነበረው ያህዌ የጣዖታትን አምልኮ ክብሩን ከእርሱ ውጭ ለሌላ መስጠት የማይወድ ያህዌ እንደው አንድ ክብር ምስጋና ለስም አጠራሩ ይግባውና ሚር ፍጡር ለሆነ አካል እንደው እንደዚህ እንዲመለክ ፈቀደለት ማለት እንደው ሞኝነት መጀዘብ ይባላል። ይቅርታ አድርጉልኝና ነገር ግን ቅዱስ መጽሐፍ ቅዱሳችን የሚነግረን ግን ግልጽ ነው። ጌታችን ኢየሱስ ክርስቶስ ስግው ቃል በስጋ የተገለጠ አምላክ መሆኑ ግልጽ ነው። ፍጥረታት በሙሉ ነው። ቁጥር 13ንም ቀደም እንዳየነው ፍጥረታት በሙሉ ለእግዚአብሔርና ለበጉ አምልኮን ሲያቀርቡ ተመልክተናል። ስለዚህ ቅድም ያነሳነው ሐሳብ እንዳትረሱ። ከዘላለም እስከ ዘላለም የሚሉ ሐሳቦችን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ላይ ጳውሎስ ጌታችን ኢየሱስ ለጌታችን ለኢየሱስ ምን ይላል? ከዘላለም እስከ ዘላለም ለእርሱ ክብር ይሁን ይላል። ጳውሎስ የጳውሎስ ምስክርነት ብቻ አይደለም። ቅዱስ ጴጥሮስ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ለጌታችን ለኢየሱስ እስከ ዘላለም ድረስ ለእርሱ ክብር ይሁን ይላል። ዮሐንስ ወንጌላዊ ደግሞ ዮሐንስ ራእይ ምዕራፍ 1 ቁጥር 5 እና 6 ላይ ከዘላለም እስከ ዘላለም ድረስ ለእርሱ ክብር ይሁን ይላል። እነዚህ ነገሮች በሙሉ አንድ ላይ የሚያሳዩት ምንድነው? ጌታችን ዘላለማዊ እንደሆነ አምላክ ከሆነ አካል ውጪ ከዘላለም እስከ ዘላለም ድረስ ለምን ከዘላለም እስከ ዘላለም መኖር የሚችል አምላክ ብቻ ነው። በባህሪው ማንም ሊሆን አይችልም። ሁሉም ከሆነ ሰዓት ጀምሮ ወደ ኤግዚስተንስ የመጣው። ስለዚህ ከዘላለም እስከ ዘላለም በባህሪው መኖር የሚችለው አምላክ ከሆነ እነዚህ ቅዱሳን ሐዋርያት ደግሞ ጌታችን ኢየሱስን ከዘላለም እስከ ዘላለም ለእርሱ ክብር ይሁን እያሉ ካመሰገኑት ጌታችን ኢየሱስ ምንድነው ማለት ነው? የባህሪ አምላክ ነው ማለት ነው። አለቀ አለቀ። እንደው ፊዚክስም አይደለም የሆነ ሜታፊዚክስም አይደለም። ነገር ግን ግልጽ ነው። መጽሐፍ ቅዱሳችን ግልጽ ነው። እዚህ ሐሳብ ላይ አንድ ሐሳብ ልጨምርና ወደ ዮሐድ ሄዳለሁ። የሚያነሳቸው ሐሳብ ካሉ ሜቢ ሁለተኛው ዙር ላይ አንድ ሐሳቦችን ሁለት ሐሳብ ልናነሳ አንድ ሐሳብ ልጨምርላችሁ። አንድ ሐሳብ በጣም በሚገርም ሁኔታ ጋይስ ሐዋርያቱ ጌታችን ኢየሱስ ክርስቶስን ከአብ ጋር በባህሪ የተካከለ አድርገው ነው ከቅድም ጀምሮ እንዳየነው የሚያምኑትም እምነታቸውም የሚያሳዩትም እሱ ነው። ለምሳሌ ብዙ ሰዎች አስዩም የሚያደርጉት አንድ ነገር አለ። ዮሐንስ ራእይ ምዕራፍ 1 ላይ አንድ ጥቅስ አለ አይደለ? ብዙ ሰዎች መንግስትም ለአምላኩና ለአባቱ ካህናት እንድንውል አደረገና ካህናትን ተብሎ ሲነገር ብዙ ሰው አስዩም የሚያደርገው ለአብ ብቻ ለእግዚአብሔር አብ ብቻ ተደርጎ ነው የሚታሰበው። ነገር ግን መጽሐፍ ቅዱሳችንን በደንብ ማወቅ አለብን። ጌታችን ኢየሱስ ከአብ ጋር መተካከሉን ከሚያሳዩ ካህን ምን ማለት ነው ጋይስ? ለምሳሌ እስቲ ኮሜንት ላይ አሳውቅ እሺ፣ ወይ ደግሞ ዮሐዴን ላሳትፈው ረጅም ሰዓት ስለወራው ዮሐዲ ካህን ማለት ምንድነው?
ያው አገልጋይ ማለት ነው። ስለዚህ አንድ አካል ለምሳሌ ለእግዚአብሔር ሰዎች ካህናት ተብሎ ሲጠሩ ለዛ አካል ያን አካል የሚያገለግሉ ለዛ አካል የሚገዙ ማለት ነው አይደል? ኤግዛክትሊ ያው ዕብራውያን ምዕራፍ 5 ከቁጥር 1 ካህኑ ሁሉ ከሰው ተመርጦ ለእግዚአብሔር አገልጋይነት ይሾማል ይላል። ኤግዛክትሊ በደንብ አስተውሉ ጋይስ። ካህናት ስንባል ለምሳሌ ለእግዚአብሔር ካህናት ሆነን ስንል ኦፍኮርስ የቤተ መቅደሱ አገልጋዮች አሉ። ኦኬ ሮሜ ምዕራፍ 12 ላይ ደግሞ ጳውሎስ እንደሚናገረው ሮሜ ምዕራፍ 12 ቁጥር 1 ላይ ደግሞ እንደዚህ አይነት ክህነት ደግሞ አለ። እንደዚህ ይላል ሮሜ ምዕራፍ 12 ቁጥር 1 ላይ ልክ ናችሁ አገልጋይ ብላችሁ የተናገራችሁ ወንድሞች እና እህቶች። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያውን ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ አያችሁ፣ እግዚአብሔርን ደስ የሚያሰኝና ሕያውን ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁን ይላል። ከዚህ አንጻር ሁሉም ክርስቲያኖች ካህናት ተብሎ ሊጠሩ ይችላሉ። ከዚህ አንጻር ምን ራሳችንን ደስ የሚያሰኝና ሕያውን ቅዱስ መስዋዕት አድርገን ከማቅረብ አንጻር ይሄ ምንድን ነው ይላል ጳውሎስ? አገልግሎታችሁ ነው ብሎ ይናገራል። ነገር ግን ዮሐንስ ራእይ ላይ ስትመጡ ኦኬ ዮሐንስ ራእይ ምዕራፍ 20 ላይ እንደዚህ የሚል ቃል ታገኛላችሁ። እንኳን እኛ አሁን እዚህ ያለን አይደለንም፣ እኛ እዚህ ያለን ሁላችንም የክርስቶስ ኢየሱስ አገልጋይ ነን፣ የእርሱ ባሪያዎች ነን። ኦኬ የጌታችን የኢየሱስ ክርስቶስ አገልጋይ ነን፣ የእሱ ባሪያዎች ነን። እንኳን እኛ አይደለንም። ዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ እንደዚህ ይላል። ጥቅሱን ያዙ። ዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ እንደዚህ ይላል። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው ይላል ዮሐንስ። በፊተኛው ትንሣኤ ማለት ጌታ ዳግም ሲመጣ ማለት ነው። ሁለተኛው በእነርሱ ላይ ስልጣን የለውም። ዳሩ ግን በደንብ አስተውሉ። ዳሩ ግን የማንና የማን ይላል? የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ። የማንና የማን ካህናት ይሆናሉ? የእግዚአብሔርና የክርስቶስ ካህናት ይሆናሉ። እንደው የትኛው ፍጡር ነው እንደው ከእግዚአብሔር ጋር እኩል ሆኖ የእግዚአብሔርና እየተባለ ሊጠራ የሚችለው አምላክ ካልሆነ? ኦኬ የእግዚአብሔርና የክርስቶስ ካህናት ይሆናሉ መባሉ ራሱ ጌታችን ኢየሱስ ከአብ ጋር የተካከለ መሆኑን ነው የሚያሳየው። ለምን እኛ ራሱ ለወደፊት በሁለተኛው ትንሣኤ ዕድል ያለን ራሱ ሰዎች ክርስቲያኖች ኦኬ የእግዚአብሔርና የክርስቶስ ካህናት ነው የምንሆነው። ምን ማለት ነው? የእግዚአብሔርና የክርስቶስ አገልጋይ ነው የምንሆነው፣ ተገዢ ነው የምንሆነው፣ አምልኮትን ነው የምናቀርበው። ለማ የእግዚአብሔርና የክርስቶስ ይላል። ስለዚህ ይሄ ሁሉ የተነገረለት አካል መጽሐፍ ቅዱሳችን ላይ ይዋድ ያለው ቢጫ አብርቶብኛል አላውቅም። አለ ይሰማል። ይሄ ሁሉ የተነገረለት አካል ጌታችን ኢየሱስ ኦኬ እንደው በቃታችሁ የምታዳምጡ ሰዎች ሚዛን ላይ ያስቀምጡና እኛ ክርስቲያኖች የምናመልከው አምላክ የምናገለግለው አምላክ የምናመልከው አምላክ ኦኬ በስጋ የተገለጠ ራሱን የባሪያ መልክ እስከመያዝ ድረስ እኛን የወደደን አምላክን ነው። ኦኬ መጽሐፍ ቅዱሳችን ግን ግልጽ ነው። እዚህ ጋር ብቻ ሳይሆን ጋይስ የእግዚአብሔርና የክርስቶስ ካህናት መባል ብቻ ሳይሆን እዛው ራእይ መጽሐፍ ላይ ዮሐንስ ራእይን ግን በደንብ ብታነቡት ጥሩ ነው። ኦፍኮርስ ከኮመንታሪ ጋር ቢሆን ዮሐንስ ራእይ አንድ ተጨማሪ ጥቅስ ልስጣችሁን አበቃለሁ። ዮሐንስ ራእይ ምዕራፍ 14 ላይ ዮሐንስ ራእይ ምዕራፍ 14 ቁጥር 4 ላይ ደግሞ ቅድም የእግዚአብሔርና የክርስቶስ ካህናት እንዳለ ሁሉ ጌታችን ኢየሱስ ከአባቱ ጋር የተካከለ መሆኑን እንደሚያሳየው ሁሉ እኛም ለእነርሱ አገልጋይ እንደምንሆን ሁሉ ዮሐንስ ራእይ ምዕራፍ 14 ቁጥር 4 ላይ እንደዚህ ይላል፣ ከሴቶች ጋር ያረከሱ እነዚህ ናቸው ይላል፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። በጉ የተባለው ጌታችን ኢየሱስ ነው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። ኢቭን በኩራት ፈርስት ፍሩት ማለት ነው። አይታችኋል? ጭራሽ ፈርስት ፍሩት ይህ ለእግዚአብሔር የሚደረገው ነገር በብሉይ ኪዳን ለእግዚአብሔር ለያህዌ የሚነገረው ነገር ብቻ ለማን ሲነገር እንመለከታለን? ቁጥር 4 ላይ ለእግዚአብሔርና ለበጉ በኩራት እንዲሆኑ ፈርስት ፍሩት። ስለዚህ እነዚህ ሁሉ ጥቅሶች ሲደመሩ ከቅድም ጀምሮ የተመለከትናቸውን ጥቅሶች ጌታችን ኢየሱስ ክርስቶስ ዘላለማዊ መሆኑን በግልጽ በጣም ብዙ ሀሳቦች ባይዘዌ ሌሎች ሴሽኖችን አሁን የዋዲ የሚያነሳው ሀሳብ ካለ ለሱ እድል ሰጠዋለሁ። ጌታችን ኢየሱስ ክርስቶስ ዘላለማዊ መሆኑን፣ ከአብ ጋር የተካከለ መሆኑን፣ አምልኮን ከአብ ጋር የሚቀበል መሆኑን እነዚህን ሁሉ መጽሐፍ ቅዱሳችን ላይ በግልጽ የተቀመጡ ሀሳቦች ናቸውና እኔም ያው እንግዲህ ስለ ክርስቶስ እናወራ አንዳንዴ ማውራት ከጀመር ማቆም ስለሚከብድ ነው። ይቅርታ አድርጉልን። እኔም የዋዲም ቅድም አረዘም ነው መሰለኝና እግዚአብሔር ያክብርልን። የዋዲ አንድ ሁለት የምታነሳቸው ሀሳቦች ካሉ እድል ስጥና ፓፓ እግዚአብሔር ያክብርልን። ባይዘዎች ዘው ፖይንት የሆኑ ሀሳቦች እኮ ናቸው። ግን ያው የነገረ ክርስቶስ
የሆነ አንድ ጥቅስ ምናምን የሚለው አንዳንዴ ያስቁናል እንጂ አንድ ጥቅስ እንዴት ነው የምትቆጥሩት ነው። እና ቃለ ሕይወት ያሰማል፣ ጸጋውን ያብዛል። አሪፍ ፖይንቶች ናቸው። ክርስቶስ ከዘላለም እስከ ዘላለም ክብር፣ ምስጋና፣ አምልኮ የሚቀበል እንደሆነ በሐዋርያቶቹ በሚገባ ተነግሯል። ኦኬ ጋዲ እንዳሳየው አገልጋዮች ለክርስቶስም ለእግዚአብሔርም አገልጋይ ተብለው ካህናት ተብለው መስዋዕት በማቅረብ ደረጃ ማለት ነው። ያው ካህን ከሆነ መስዋዕት ማቅረብ ነው። መስዋዕት የሚቀርበው ደግሞ ለእግዚአብሔር ነው። ሰው ለክርስቶስ እና ለእግዚአብሔር እንደሚያቀርቡ የሰው ልጆች ፍጥረታት ሁሉ ለክርስቶስ መስዋዕትን የምስጋናን ማለት የምስጋና መስዋዕት የሚያቀርቡለት ጌታ አምላክ እንደሆነ አሳይቶናል። ብዙ ጥቅሶች እየያዛችሁ ነው አይደለ? ቢያዝ በቃ ይሄን ይዘ ማንም ቢመጣ በቃ ሪፊትድ ከአሁን በኋላ ነገረ ክርስቶስ በተለይ በአምላክነቱ ዙሪያ ምንም የማያሻማ ያው የሰውነቱ ጥቅስ እነሱ ይዘው ይመጣሉ። እናንተ የመለኮቱን ይዛችሁ ማዋሃድ ተዋህዶ ከዛ ሙሉ መጽሐፍ ቅዱስ ይሆናል ማለት ነው። እንደዛ ነው። በአጭሩ ደግሞ እሺ ምናልባት አንተ የተወሰነ የምትጨምርበት ትጨምራለህ። እኔም አጠር አድርጌ ሁለት ብቻ ባይዞ በጣም አያልቅም ነገረ ክርስቶስ ነገረ መለኮቱን እንትን ለማለት ከባድ ነው ለመጨረስ ማለት ነው። ይሄ ልክ ዮሐንስ ሲያደርግ እንደነበረው በእንቁላል ቅርፊት የሆነ ወንዝ ቀድተ እንደመጨረስ ማለት ነው። የክርስቶስን አምላክነት ከመጽሐፍ ቅዱስ አውጥተ መጨረስ ማለት ያው በቅርፊት እንትን ማለት ነው እና ሮሜ 9 ምዕራፍ 5 ራሱ መጥቀስ ይቻላል። አባቶች ለእነርሱ ናቸውና ከእነርሱ ክርስቶስ በስጋ መጣ፣ እርሱም ለዘላለም የተባረከ አምላክ ነው ብለ ከዛ ምን ይላል? አሜን አሜን ነው የሚባለው። ኦኬ ለዘላለም የተባረከ አምላክ ነው ሲል መጽሐፍ ቅዱስ አሜን ነው አይደል? ለዛ ቀጥሎም አሜን ስለሚል ሐዋርያ ቅዱስ ጳውሎስም ማለት ነው ለዘላለም የተባረከ አምላክ ሊባል የሚችል ማንም የለ። አሁን ሲያነሳ ነበር አይደለ ጋዲ? ለዘላለም ከተባለ ኦኬ ዘላለማዊ ሊሆን ይገባል። አምላክነት ራሱ ፍጡር ሆኖ ለዘላለም ሊባልለት የሚችል ፍጡር አለ? የለም። ፍጡር ሆኖ ለዘላለም የተባረከ አምላክ ነው አይባልም፣ ሊባልም አይችልም ማለት ነው። ስለዚህ ከሁሉም የበላይ ሆኖ ለዘላለም ምን ያለ አምላክ ነው? የተባረከ አምላክ ነው ይላል ሐዋርያ ቅዱስ ጳውሎስ። በረከቱ ይደርብንና ሁለት ጥቅሶች ብቻ ለመጨመር ዮሐንስ ወንጌል ምዕራፍ 5 ከቁጥር 16 ላይ ኦኬ ዮሐንስ 5 ከቁጥር 16 ጀምሮ እንዲህ ይላል፣ ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉ ይፈልጉ ነበር። ያው የዮሐንስ ወንጌል ምዕራፍ 5 በመዝሙርም ታውቁታላችሁ የኪነ ጥበብ። በዮሐንስ ወንጌል በምዕራፍ 5 መጻጉዕ ተብሎ ተኝቶ በአራት የሚል መዝሙር አለና በ38 ዓመት ሙሉ በአልጋ ተኝቶ የነበረው የመጻጉዕ ታሪክን ታስታውሱታላችሁ። እና ክርስቶስ ተአምሩ ይደረግላቸው የነበረው በሰሎሜ መጠመቂያ 5 በሮች አሉ። ከዛ መልአኩ ይወርድና ያናውጠዋል። ቀድሞ የገባ ይፈወስ ነበር። ክርስቶስ ግን ይህ ሲናወጥ መጠበቅ አንስቶ የሚጥለው ምናምን ነበር የመሰለው። ክርስቶስ መነሳት አይጠበቅብህም፣ 38 ዓመት የተሸከመ አልጋ ተሸክመ ሂዳል። ክርስቶስ ይህን ያክል ኃያል አምላክ ነው። በነገራችን ላይ አንዳንዶቹ ክርስቶስ ስጋዬ ይሄ ደሜ ነው ብሎ ሲሰጣቸው እንዴት ስጋውና ደሙ ሊሆን ይችላል ብለው ይጠራጠራል። ክርስቶስ 38 ዓመት ሙሉ የተሸከመውን አልጋ፣ ሰው ሊጥለው የተጸየፈውን አልጋን ተሸክመ ሂድ በሚለው ቃሉ አልጋውን ተፈውሶ አልጋውንም ተሸክሞ ማድረግ የሚችል አምላክ ነው። ተሸክሞ ሄደ። ሰዎቹ የደነቃቸው የገረማቸው የሰውየው 38 ዓመት ወድቆ መኖርና አልጋውን መሸከም ሳይሆን በሰንበት አልጋውን እንዴት ተሸከመ። አንዳንዴ ሰው የሚያስደንቀውና የሚደነቅበት ነገር በጣም ስለሚገርም ማለት ነው። አሁን 38 ዓመት ሙሉ የተሸከመው አልጋ ተሸክሞ መሄዱ ሳያስደንቃቸው ሰንበት ላይ አልጋ ለምን ተሸከምክ የሚል አስደነቃቸው ማለት ይገርማል። ስለዚህ አድራጊው ቢያውቁት ኖሮ አያስደንቃቸውም ነበር። አሁን እኛ ጌታችን ስለምናውቀው ሁሉን ቻይ እንደሆነ ስለሚገባን ስለሚረዳን ክርስቶስ እንዲህ አደረገ ቢባል ይደንቀናል። ባይዞ ተአምራቶች አደረገ ሲባል አይደንቀንም። እኛ የሚደንቀን ክርስቶስ ተመታ በጥፊ የሚለው ይደንቀናል።
ክርስቶስ ተገረፈ ሲባል ይደንቀናል። ሁሉም ቻይ አምላክ እንደው ማጥፋት የሚችል ጌታ እንዴት ፍቅሩ ምን ያክል ቢሆን ነው? ትዕግስቱ ምን ያክል ቢሆን ነው? ይሄ ነው የሚያስደንቅ ማለት ማጥፋት እየቻልክ እንደው ታግሰ ዝም ማለት እሱ ነው የሚያስደንቀን። ስለዚህ አይሁዶች የደነቃቸው የአልጋው መሸከም ነበረ። ስለዚህ ምን አለ? በሰንበት እንዴት እንዲህ አደረገ ብለው ክርስቶስን ለመግደል ተነሱ ይላል። ኢየሱስ ግን አባቴ እስከዛሬ ይሰራል። የሚደንቃችሁ እሱ ነው። አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። አምላክ እኮ ጌታ ነኝ፣ ስለዚህ አባቴ እንደሚሰራው እኔም እሰራለሁ አለ። እንግዲህ ሰንበትን ስለሻረ ብቻ አይደለም። ይሄ የዮሐንስ ሐሳብ ነው። በደንብ አስተውሉ። የአይሁዶች ሐሳብ አይደለም። ዮሐንስ የክርስቶስ ተማሪ ሐሳብ ነው። ምን አለ? አይሁዶች ሊገሉት የፈለጉ አንድ ሰንበትን ስለሻረ ብለው ሊገሉት ፈለጉ። አመጣጣቸው እንደዛ ነበር። ክርስቶስ ግን በሰንበት መፈወሴ ነው የሚገርማቸው፣ አብ እንደሚሰራው እኔም እሰራለሁ አለ። ስለዚህ ዮሐንስ ምን አለ? እንግዲህ ሰንበትን ስለሻረ ብቻ አይደለም አለ። ታዲያ ምን ስላለ ነው? ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ መስተካከል ማለት እኩል አድርጎ ማለት ራሱን ከማን ጋር? ከአብ ጋር እኩል አድርጎ አስተካክሎ ምን አለ ይላል? እግዚአብሔር አባቴ ነው ስላለ። ስለዚህ አይሁድ ሊገሉት ይፈልጉ ነበር። ስለዚህ ጭራሽ ክርስቶስ ምን አላቸው? እንደውም ከአብ ጋር እኩል ነኝ አላቸው። ትክክል ነኝ፣ ከአብ ጋር አስተካክሎ ራሱን ከአብ ጋር እኩል ነኝ ስላለ ሊገሉት ይፈልጉ ነበር አለ ዮሐንስ። ስለዚህ ክርስቶስ እግዚአብሔር አባቴ ነው ሲል ምን እያለ ነው? አንድያ ልጁ ነው የሚለን ዮሐንስ። ለዛ ነው ከእርሱ ጋር እኩል ነኝ እያለ ነው። ስለዚህ ከአባቱ ጋር ከእግዚአብሔር ራሱን አስተካክሎ እግዚአብሔር ምን ነው ስላለ አባቴ ነው ስላለ አብዝቶ ሊገሉት ይፈልጉ ነበረ። ለዛ ነው ዮሐንስ ወንጌል ምዕራፍ 10 ከቁጥር 31ም ስትመለከቱ እኔና አብ አንድ ነን ብሎ ተናገራቸው ለአይሁዶች። ከዛ በኋላ ሊወግሩት ድንጋይ አነሱ ይላል። ስለ የትኛው መልካም ስራ ትወግሩኛላችሁ ብሎ ስለ የትኛው መልካም ስራ አንወግርህም፣ አንተ ግን ሰው ስትሆን ራስን ማን ስለማድረግ ነው? አምላክ ስለማድረግህ ነው አሉት። ስለዚህ ክርስቶስ እኔና አብ አንድ ነን፣ እግዚአብሔር አባቴ ነው ሲል በቃ እኔና አብ በመለኮት አንድ ነን እያለ ነው። ስለዚህ አብዝተው ድንጋይ አንስተው ሊወግሩት የሚፈልጉት ብዙ ጊዜ ምንድነው? አምላክ ነኝ ስላለ ነው ማለት አምላክ ነኝ እያለ ሲመሰክር ስለነበር። ስለዚህ አለ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። በጣም የሚገርም ቃል። አሁን እዚህ ጋር ክርስቶስ ምንም እንደማይችል የሚረዱ የሚወስዱ አሉ። ግን የሚለው ክርስቶስ ምንም ማድረግ አልችልም ሳይሆን አብ ከሚያደርገው ውጭ ግን እኔ ለብቻ የማደርገው ምንም ነገር የለም ይላል። ትክክል። ይሄ እናምናለን። ባይዘው የሆነ ሁለት አማልክት ወይም ሶስት አማልክት ቢሆኑ ኖሮ አብ የማያደርገው ወልድ ያደርጋል። ልክ እንደ ትራይሙርቲ የሚባሉት አንዱ የሰላም አምላክ ነው፣ አንዱ የጦርነት ነው፣ አንዱ የፍቅር ነው፣ አንዱ የጸብ ነው። ሌሎች አማልክት ብዙ አማልክት ሲሆኑ ወይ ምናምን ሲሉ አንዱ ማድረግ የማይቻለው አንዱ ማድረግ ይችላል ምናምን፣ እንደዚህ ነው፣ የተከፋፈሉ ናቸው። በመለኮት በአብ በወልድ በመንፈስ ቅዱስ ግን የመለኮት የስራ ልዩነት የለም። ለዛ ነው አብ የማያደርገው እኔ የማያደርገው ምንም የለም ማለና ቀጥሎ ግን ምንድነው የሚለው? አብ የሚያደርገው ሁሉ ግን ወልድ ደግሞ ምን እንዲሁ ማለት አብ በሚያደርገው ፖቴንሻል አቅም እኩል ወልድ ደግሞ ማድረግ ይችላል። ከዚህ በላይ የአምላክነቱ እንዴት ነው እንዲነግራችሁ ማለት እንዴት ነው መናገር ያለበት? ከዚህ በላይ በቃ አብ እንደሚያደርገው እኔ ያደርጋለሁ ከማለት በላይ ምንም ኮንፌሽን የለም። ምንም በቃ ማለት አምላክ ማድረግ በሚችለው እኔም ማድረግ እችላለሁ ካለ አንድ ፍጡር በቃ አውት ኦፍ እንትን ማለት ነው አይደለ? ፈጣሪን ክዷል ማለት ከፈጣሪ ጋር እኩል ነኝ ብለዋል ማለት ነው። ፈጣሪ ማድረግ የሚችለው እንደዚያው እኔ ደግሞ አደርጋለሁ ካለ ወይዘር ኢት ቱ ቢ ጋድ ማለት አምላክ መሆን አለበት። ስለዚህ ክርስቶስ በቃ ኮንፌስ አደረገ። አብ የሚያደርገው እንዲሁ ወልድ ደግሞ ያደርጋል። ስለዚህ መለኮትነቱ በሚገባ ገለጸ ማለት እዛው ዝቅ ብሎ እንደውም አብ በራሱ ሕይወት እንዳለው እንዲህ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል የሚለውን ሐሳብ ይናገራል። በራሱ ሕይወት አለው ተብሎ ወልድ ራሱ ተጠቅሶለታል። ግን ሰጥቶታል ተባለ ሕይወትነቱ ከአብ የተነጠለ አሁንም እንዳልሆነ ለማጠየቅ ነው። አሁንም ሰጥቶታል የሚለውን ይዘው ኦኬ የተሰጠ ነው እንጂ እኛ ተሰጥቶናል ሕይወት፣ ግን በራሳችን ሕይወት እንዲኖረን አይደለም። ኦኬ በራሳችን ሕይወት እንዲኖረን ሕይወት ከእግዚአብሔር ነው የሚሰጠን፣ ግን በራሳችን እንዲኖረን አይደለም።
ወልድ ግን በራሱ ህይወት ያለው ነው። ለዛም ነው አብ ሙታንን እንደሚያነሳ አለና ከዛ በኋላ ወልድ ደግሞ እንዲሁ ለሚወዳቸው ህይወትን ይሰጣቸዋል። እሱ የራሱ ስለሆነ ህይወቱነቱ ራሱ ህይወት ራሱ መስጠት ይችላል። እኛ ህይወት የራሳችን አይደለም፣ ተሰጥቶናል፣ ትክክል ነው፣ ግን መስጠት አንችልም። ለዛ ነው ክርስቶስ ግን የራሱ ህይወትም የባህሪው ስለሆነ ምን ህይወትን ይሰጣቸዋል ተብሎ ተነገረ ማለት ሰው። ከዚህ አንጻር ዮሐንስ ወንጌል ምዕራፍ 5 ክርስቶስ ራሱ መለኮትነቱን እንዲገለጸ። ሌላው ዮሐንስ ምዕራፍ 10 አሁን የተናገርነው ቃል ማለት ከሕዝቅኤል 34 ጋር የሚገናኝ ነው። ባይዘው ስለ እረኞች እየተናገረ ይመጣል። ትንቢተ ሕዝቅኤል በአጭሩ ስገልጽላችሁ ምን እየተናገረ ይመጣል? ብዙ እረኞች ላኩኝ ይላል። እረኞች ግን በጎቹን ማሰማራት ትተው ራሳቸውን ያሰማራሉ አለ። ስለዚህ በመጨረሻው ዘመን ግን በጎቼ ራሴ አሰማራለሁ ይላል። ሄዳችሁ ትንቢተ ሕዝቅኤል ምዕራፍ 34 አንብቡ። በመጨረሻ ዘመን እግዚአብሔር ራሱ ነው በጎቹን የሚያሰማር። ስለዚህ ክርስቶስ መጣና በሐዲስ ኪዳን ምን ይላችኋል? ትንቢተ ሕዝቅኤል ታስታውሳላችሁ? በጎቼን አሰማራለሁ ያልኩት እኔ ራሴ ነበርኩኝ ብሎ ሲነግራቸው ከቁጥር 27 ላይ እንዲህ አለ፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። እኔም የዘላለምን ሕይወት ይሰጣቸዋለሁ። በቃ ክርስቶስ የዘላለም ሕይወትን ይሰጣቸዋል። ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነናል። በቃ ይኸው በሕዝቅኤል በጎቼ ከእጄ ማንም አይነጥቃቸውም ማለት ከእጄ ማንም ሊነጥቃቸው አይችልም፣ ከአባቴም እጅ ማንም ሊነጥቃቸው እንደማይችለው ሁሉ ማለት ነው። ስለምንድን ነው እያወራ ያለው? ስለ ስልጣን አይደል? መንጠቅ ማለት ኃይልና ስልጣን ነው። ስለዚህ ከእኔ በስልጣን በልጦ የሚነጥቅ ማንም የለም ማለት ልክ ከአባቴም እጅ ማንም ሊነጥቅ የሚችል የለም። ምክንያቱም ስለ ስልጣን ነው እየተወራ ያለው። ከዛ በኋላ አብ ከሁሉም ይበልጣል። ከእኔ ማለቱ አይደለም፣ እዚህ ጋር ከእኔ አይደለም፣ ከሁሉም ይበልጣል። እኔና አብ ግን ምንድን ነን አለ? አንድ ነን። እኔና አብ አንድ ነን አለ። ከዛ ለዚህ ነው አይሁዶች የተነሱት። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰ። አይሁዶች ገብቷቸዋል። ስለዚህ ክርስቶስ ምን አለ? ለምንድን ነው የምትወግሩኝ? ድንጋይ ያነሳችሁት ስለምንድን ነው ብሎ ጠየቃቸው። እነሱም ምን ብለው ተናገሩ? አይሁድም ስለ መልካም ስራ አይደለም የምንወግርህ አሉ። ታዲያ ስለምንድን ነው? ስለ ስድብ። ስድብ ማለት ባይዘው አንድ አካል ያልሆነውን ነው ብሎ ወይም ደግሞ ያልሆነውን ነህ ብለህ መናገር ማለት ነው። ስድብ ማለት ትርጉሙ፣ ቀጥታ ትርጉሙ። ስለዚህ ስለ ስድብህ ነው አሉት። ስድቡ ምንድን ነው ብለው ሲናገሩ ምንድን ነው ያሉት? አንተም ሰው ስትሆን ሎቱ ስብሐትና አንተ ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። አንተ ሰው ነህ እንጂ አምላክ አይደለህም ብለው ድንጋይ ሊወግሩት የተነሱት ማለት። ክርስቶስ ግን ምንድን ነው? ፍጹም ሰው ፍጹም አምላክ የሆነ ጌታ ነው። ወስብሐት ለእግዚአብሔር። ቀጥል ጋዲ። ቃልዮት ያሰማልን ዮሐዲ። በጣም ባይዘዊ ላይክ አሁን አንተ ራሱ ስታስተምር ምናምን ነገር ቨርሶቹን ስትሰማቸው አላል ቁጭ እየሰማችሁ ሁሌ በተለይ እነዚህ በተለይ ዮሐንስ ወንጌል ላይ ያለው ዮሐዲ በቃ ሁሌ እንደ አዲስ ስትሰማው ከዚህ በላይ አንዳንዴ ወንደር ታደርጋለህ። አይሁዶች ራሱ አረ ጌታ ከዚህ በላይ እንዴት ግልጽ አድርጎ ይንገራችሁ ብለህ ወንደር ታደርጋለህ ምናምን ነገርና ያውነ በጣም የሚገርም ነው። በጣም የሚደንቅም ነውና ቃልዮት ያሰማልን ዮሐዲ፣ ቃልዮት ያሰማልን። እግዚአብሔር ያክብርልን ፓፓ። በጣም ደስ የሚል ሀሳብ ነው። በጣም ደስ የሚል ጊዜ እያሳለፍን ነው። አንድ ሁለት ሀሳብ ማክሲመም ኦፍ 3 ሚኒትስ 3 ደቂቃ ምናምን ነገር ወስጄ ሀሳቦችን የሆነ ሀሳብ ላጋራችሁና እኔ ከዛ በኋላ መዝሙራችንን ሰምተን አምላካችንን አመስግን ምናምን ነገር የዛሬውን ሴሽን ወደ ማገባደድ የምንሄድ ይሆናል ማለት ነው። ይሄ ነገር በጣም ሰፊ ነው። ባይዘው አሁን ዛሬ እኔና ዮሐዲ ያነሳነው ምናምን ስለ ክርስቶስ አምላክነት በአዲስ ኪዳን ሲጀመር በመጽሐፍት ሕይወት ያለ ይመስላችኋል? አይሁድን ጌታ እንደዛ ብሏል። በመጽሐፍት ሕይወት ያለ ይመስላችኋል? መጽሐፍት ሁሉ ስለኔ ይመሰክራሉ ብሏል። ኦኬ፣ የመጽሐፍት ሁሉ ፍጻሜ የአዲስ ኪዳንም የብሉይ ኪዳንም የመጽሐፍት ሁሉ ፍጻሜ ጌታችን ኢየሱስ ነው። ኦኬ፣ ጌታችን ኢየሱስ ክርስቶስ ነውና በጣም ብዙ ነገር ማንሳት። ኤኒዌይስ እስቲ ኮመንት ላይ እስቲ ተሳተፉ። አንድ ነገር ልጠይቃችሁ፣ እንደው ኮመንት ላይ ተሳተፉ። የበረከት ምንጭ ማን ነው? ምንጭ ኦኬ፣ የበረከት ምንጭ ማን ነው? እስቲ ኮመንት ላይ አሳውቁ።
ይህን የሚሳሳት ሰው ካለ በሚውስ ነው ከዚህ ቤት ማባረው። ስቀልድ እስቲ እግዚአብሔር እሺ እመቤታችን የሚላለ እሱን እንኳን ቆይ ሁሉ በእርሱ ሆነ። አይ አይደለም እመቤታችን ምንጭ ነው የተባለ ምንጭ ዋቀዮ እሺ አምላካችን ኢየሱስ ክርስቶስ እሺ ደስ ይላል። ብዙዎቻችሁ በእርግጥ እግዚአብሔር ኢየሱስ ክርስቶስ መንፈስ ቅዱስን ብላችሁ የመለሳችሁ ሰዎች አላችሁ። ያው ምንጭ የሚለው ቃል ጥንቃቄ ይፈልጋል። ሜቢ አንድ ሰው ነው በእርግጥ አላውቅም። አይ ዶንት ኖ ክርስቲያን ይሁን አይሁንም እርግጠኛ አይደለሁም። ልክ የበረከት ምንጭ ሲባል ኦፍ ኮርስ ምንጭ የሚለውን ቃል ካለመረዳት ሊሆን ይችላል። ሶርስ ማለት ነው። ምንጭ ማለት ሶርስ ነው። እመቤታችን የበረከት ምንጭ አይደለች። ምንጭ ማለት በባህሪው የበረከት ምንጭ የሆነው ማን ነው? እግዚአብሔር አምላክ ነው። ኦኬ እግዚአብሔር አምላክ ነው። በብሉይ ኪዳን ለምሳሌ ሄዳችሁ ብትመለከቱ የበረከት ምንጭ ማን ነው? ያህዌ ነው። ኦኬ ያህዌ ነው። እግዚአብሔር አምላክ ነው። የበረከት ምንጭ እግዚአብሔር አምላክ ነው። ነገር ግን ሐዲስ ኪዳን መጽሐፍት ላይ ስንመጣ ጳውሎስ የባህሪው ስለሆነ ኦፍ ኮርስ እግዚአብሔር አምላክ የባህሪው ነው። ኦኬ በባህሪ የበረከት ምንጭ ሆኖ እሱ ወይ ደግሞ ሶርስ ኦፍ ዲቫይን ብሌሲንግስ የምንለው ማለት ነው። ሐዋርያ ቅዱስ ጳውሎስ አሁን ብዙ ጊዜ ይህንን ሰላምታ ብዙ ሰዎች ላታስተውሉ ትችላላችሁ። ከዚህ በፊት ኦፍ ኮርስ ላይቭ ገብተን የሰማችሁ ሰዎች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን የሚለውን ሰላምታ ሰምታችሁ ታውቃላችኋል? ታውቃላችኋል? ይህን አባባል ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አይደል? ሰምታችሁ ታውቃላችሁ? አዎ አሜን ያላችሁ ሰዎች አዎ ሰምታችኋል። ነገር ግን በጣም በዚህ ንግግር ውስጥ በደንብ አስተውሉ። በዚህ ንግግር ውስጥ ሐዋርያው ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ የበረከት ምንጭ ያ በስጋ የተገለጠ አምላክ መሆኑን እያደረገ ነው። እንዴት አትሉኝ? ለምሳሌ በጣም ብዙ ቦታ ላይ ቅዱስ ጳውሎስ በጣም ብዙ ቦታ ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እያለ ለምሳሌ ሮሜ ምዕራፍ 1 ቁጥር 7 ላይ፣ አንደኛ ቆሮንቶስ ምዕራፍ 1 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 1 ላይ እነዚህ ክፍሎች ላይ ሄዳችሁ ስትመለከቱ ቅዱስ ጳውሎስ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ምንጮቹን ነው ከሚለውን ቃል አስተውሉ። በደንብ ስሙ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከማለት ምንድን ነው? ፍሮም ነው አይደል? ሶርስ ነው፣ ምንጭ ነው። ከእግዚአብሔር ከአባታችን ከፍሮም ከጌታም ከኢየሱስ ክርስቶስ እዚህ ጋር ሁለት ምንጮችን በፐርሰንት ደረጃ ሁለት ምንጮች ተቀምጧል። እግዚአብሔር አብና ጌታችን ኢየሱስ። አያችሁ፣ ጌታችን ኢየሱስ ግን ከእግዚአብሔር አብ ጋር አስተካክሎ ከእግዚአብሔርና ከጌታችን ከኢየሱስ ጸጋና ሰላም የጸጋና ሰላም ምንጮች ማናቸው? እዚህ ጋር የተጠቀሱት ሁለቱ ፐርሰኖች እግዚአብሔር አብና ጌታችን ኢየሱስ። አያችሁ፣ ሰላምታ ብቻ አይደለም፣ ጳውሎስ እየመረቀ ብቻ አይደለም፣ የክርስቶስ ኢየሱስን አምላክነት ከአብ ጋር መተካከሉን ኮንፌስ እያደረገ ነው። ምን እያለ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዲህ ብቻ ብሎ አያበቃ። ኦኬ አሁን ቅድም የነገርኳችሁ ጥቅሶች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብሎ ሁለቱን ፐርሰኖች አብና ወልድን የበረከት ምንጭ አምላክ የባህሪ አምላክ እንደሆኑ ያሳያል ጳውሎስ በጣም በግልጽ ሁኔታ። የትኛውም ሃይማኖት ላይ የትኛውም ቦታ ሂዱ፣ የትኛውም ሃይማኖት ላይ ሶርስ ኦፍ ዲቫይን ብሌሲንግስ ወይ ደግሞ የበረከት ምንጭ ፍጡር ሊሆን አይችልም። ምንጭ ነው ያልኩት፣ ሊሆን አይችልም በባህሪ። ጌታችን ኢየሱስ ግን በግልጽ ተብሏል። ከዚህ ባለፈ ጌታችን ኢየሱስን ብቻውን ደግሞ አንድ ጥቅስ ላንብብላችሁ። ሮሜ ምዕራፍ 16 ቁጥር 20 ይቅርታ፣ ሮሜ ምዕራፍ 16 ቁጥር 20 ላይ እንደዚህ ይላል ጳውሎስ ባይዘው ቅዱስ ጳውሎስ በመናፍቃን ዘንድ ከቤተክርስቲያን ውጭ ባሉ ሰዎች ዘንድ ለምን እንደሚጠላ እስካሁን ተደርሳችኋል ብዬ አስባለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። ዛሬማ እኔ ራሱ የማነሳቸው ጥቅሶች ምርቃት መሰለኝ። እኔም ልመርቃችሁ እዚህ ጋር የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጥቅጥላችሁ። አሜን በሉ እንግዲህ አሜን በሉ እና ከዛ በኋላ አሜን ልል ስለ ማይክ ከፈትኩት መስሎኝ ወይ እንደ ቅዳሴ አሜን አባባልን ማሳመራ። ታዲያ ምንድን ነው አሜን የምትለኝ? በዜማ አድርገው እንጂ እንዴ! በዜማ ላድርገው እንዴ? እንዳላቦካው መጨረሻ ላይ ተበትኖ እቶ በሰላም ነው የሚሆነው።
አንተ ሰውዬ እሺ አንተ የተመጣ ዘማ ካቦካው በኋላ የምን ከዚህ በኋላ መቀጠል እሺ እና የሰላም አምላክ ተው አንተ ሰውዬ አታስቀኝ እሺ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጣል ካለ በኋላ የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን አያችሁ የማን ጸጋ የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን እንደው አንድ ተራ ግለሰብ ከወደሱ ጋር ለሰማ አጠራሩ ይባውን አንድ ዝም ብሎ ተራ ፍጡር ሚር የሆነ ፍጡር እንዴ አሁን እኔ ከመሬት ተነስቼ ዮሐድን የዮሐድ ጸጋ ከእናንተ ጋር ይሁን እንዴት ይባላል አይባልም ኦኬ በጣም ብዙ ቦታ ነው ጳውሎስ የሚለው ባይዘው የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን የጸጋ ምንጭ ስለሆነ ነው ቀደም እንዳልኳችሁ ወልሙ 6-7 ጥቅሶች ላይ ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል የጸጋ ምንጮች አድርጎ አብና ወልድን እኩል አድርጎ ያስቀምጣቸዋል ስለዚህ እነዚህ ክፍሎች ራሱ አሁን ያየናቸው ክፍሎች ባጭሩ ክርስቶስ ኢየሱስ ሶርስ ኦፍ ዲቫይን ብሌሲንግ እንደሆነ የጸጋ ምንጭ እንደሆነ ሰማያዊ በረከቶች የሰማያዊ በረከት ምንጭ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል በግልጽ ማለት ነው በግልጽ ቅዱስ ጳውሎስ በጣም ይገርማቸዋል ደግሞ በምን ይዘጋዋል መሰላችሁ ሚስጥረ ሥላሴን ሲያሳየን ደግሞ ሁለተኛ ቆሮንቶስ ኦኬ ጥቅሱ ለማታውቁት ጥቅሱን ያዙ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ደግሞ ሚስጥረ ሥላሴን በሚስጥረ ሥላሴ መልኩ ይዘጋዋል ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ እንደዚህ ይላል የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን አያችሁ ምርቃቱን እንዳለ የዛሬው ላይ በምርቃት ስንዘጋው ምን አለ ቅዱስ ጳውሎስ ምርቃቱ ባይዘው የጳውሎስ መልእክታቱን ከጻፈ በኋላ መጨረሻ ላይ የጌታ የኢየሱስ ክርስቶስ ጸጋ እግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን ይላል እዚህ ጋር ያለን 800 ሰዎች አለ የጌታችን ኢየሱስ ክርስቶስ ጸጋ እኔንም ዮሐድንም ጨምሮ ማለት ነው የእግዚአብሔር አብ ፍቅር የመንፈስ ቅዱስም ህብረት ከሁላችን ጋር ይሁን አሜን ይሄ ህብረት ኦፍ ኮርስ ምን ውስጥ አለ ቤተክርስቲያን ውስጥ አለ አሜን ከሁላችን ጋር ይሁን ስለዚህ በዚህ መልኩ ጌታችን ኢየሱስ ክርስቶስ ሶርስ ኦፍ ዲቫይን ብሌሲንግ እንደሆነ የሰማያዊ በረከት ምንጭ እንደሆነ በባህሪው ምንጭ እንደሆነና ከእግዚአብሔር ጋር ተካክሎ ደግሞ ምንጭ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል ይሄ ባይ ኢትሰልፍ ጥበበኛ ሰው አንድ ማስረጃ የሚፈልገው እንደሚባለው ጠቢብ የሆነ ሰው ይሄ በጣም በቂ ነው ቀደም እንዳልኳችሁ የትኛውም ሃይማኖት ላይ ጸጋ በሉት ሰላም በሉት ፍቅር በሉት እነዚህ ነገሮች በሙሉ ከእግዚአብሔር ውጭ በባህሪ ሊሆን አይችልም ወይ ደግሞ እነሱ የሚያመልኩት አምላክ ከዛ አካል ውጭ ሊሆን አይችልም በክርስትናው ስንመጣ ደግሞ ጌታችን ኢየሱስ ክርስቶስ ቃል በቃል እነዚህ ነገሮች ለእርሱ ተሰጥተው እንመለከታለን ስለዚህ ይሄ የሚያሳየው ምንድነው ጌታችን ኢየሱስ ክርስቶስ የባህሪ አምላክ እንደሆነ እርሱ ሕያው የእግዚአብሔር ልጅ እንደሆነ የእግዚአብሔር አብ የባህሪ ልጅ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል ይሄን እውነት ቤተክርስቲያን የተመሰረተችበት እውነት ነው እኛም የምናምነው እውነት ነው የምናምነው እምነት ነው ስለዚህ በዚህ እምነት ደግሞ ጸንተን እንኖራለን